የመጀመሪያው ያጸደቁት 500 ምናምን ሰዎች ናቸው፣ የጉባኤ አባላት ማለት ነው። የህዝብ ውክልና ይዘው ገባን የሚሉት ማለት ነው። አብዛኛው ኢህአዴግ የሆነበት እዛ ውስጥ የነበረው ዲቤት እያንዳንዷ ቃለ ጉባኤ ኤቭሪዴ ተፈርማ ወጥታ ሰነድ ሆና ተቀምጣለች። ያ ሰነድ የመጀመሪያው ህገ መንግስት አሁን ለምሳሌ አንድ ጊዜ እኮ ህገ መንግስት ተርጉም ያለው ብሏል አብይ አህመድ ምርጫ ለማራዘም የመጀመሪያው ሪፈር የሚደረገው ያጸደቁት ሰዎች በተረዱበት መንገድ ነው የሚለው። ለምሳሌ አንቀጽ 39ን ሲያጸድቁ ምን ብለው ተወያዩ? አቶ ከሌ ይሄን አሉ። ያ ማለት ብዙ ትራሾች ተጥለው ይጠቅማሉ የሚባሉ ሐሳቦች ናቸው እዛ ጋር በስነ ስርዓት እንትን የተባሉት ማለት ነው የተቀመጡት። ስለዚህ እነዛን አንቀጾች በተተረጉሙበት ወይም ደግሞ እነሱ በተረዱበት ስለሚል የመጀመሪያው ቱል እኔ ከፈለክ ልክልሃለሁ ሌላ እንዴት ይተረጎማል የሚል አንድ የፒኤችዲ ዲግሪ ያለው ሰውዬ የህግ ምሁር ስቴፖቹን አስቀምጧቸዋል። ለጥፌውም አውቃለሁ በጣም ስለቆየ ወደ ታች ስለሆነ አመጣዋለሁ። ስለዚህ የመጀመሪያው 500ዎቹ ሰዎች ተወያይተው ያጸደቁበትን ሰነድ የመጀመሪያው ይሆናል። ለዛ ነው አሁን ከነዘር ያዕቆብ ጋር ማለስማማው ከባይዛው ከኦማር ጋር ለወራት ተከራክረናል። እንደውም ወደ ግል ጸብ ሁሉ አምርቷል ከእንትን አልፎ ማለት ነው። ያ ግን እኔ ይሄን ነገር መያዝ አለብህ። እሺ እኔ ፕራክቲካል ኤግዛምፕል አንድ ክልሉ ላይ ታደርገኛል ዩሪ አሮን ቲንክ አነበባችሁት አይመስለኝም። ምንድነው የሚለው ኔቨር ጊቭ አፕ ኔቨር አንተ የምትለው አይደለም ዩሪ አንተ አሁን የሚያደርጉት የፈለጉት በጂኦግራፊ ነው የሚለው የአፋድ ህገ መንግስት የጻፉት ማኒፌስቶ ላይ ግን እንደዛ አይደል። አንድ እኛ እንደምንለው ነው የሚለው በማንነት በታሪክ በምናምን አሰፋፈር ነው። ቋንቋ የምትለው ብቻ ነው የወጣችሁና በየት አድርጋችሁ ነው በኔቨር ጊቭ አፕ ጋር እስኪ ተስማሙበት። ቀጥል ኔቨር እኔ ሚውት አድርጌ ላድምጥ። አገባኝም በየት በኩል አድርገህ ነው ኔቨር ጊቭ አፕ አንተ በጂኦግራፊ ነው ያልከው እዚህ ጋር አይልም እንደዛ ኔቨር ጊቭ አፕ አለ በመልክዓ ምድር ነው የሚለው ወንድሜ። በመልክዓ ምድር ማንነትም ይላል። አዎ ማንነት ይላል። አሁን ማንነት ሲል ከአሁኑ ህገ መንግስት ማንነት ሲል አይደለ? ቆይ አንደኛው እኮ ቋንቋ ነው አይደል? እንዴ ከማንነት ቤዚክ እኮ ከማንነት የሚገለጽበት እኮ ዋናው ቋንቋ ነው። ቋንቋ አይልም። ማንነት ግን በብዙ መልኩ ሊቀየር እንትን ሊባል ይችላል። ለምሳሌ የሆኑ አካባቢዎች ላይ ያሉ ሰዎች አንድ አይነት ማንነት ሊኖራቸው ይችላል፣ በቋንቋው ግን ሊለያዩ ይችላሉ። ለምሳሌ እኮ አሁን የአይሁዶችን ማንነት ብትወስድ ማለት ነው። አይሁዶች እኮ በቋንቋ የሚለያዩ ግን አንድ ዘር የሆኑ ህዝቦች ናቸው። ግማሹ ፖሊሽ ይናገራል፣ ግማሹ ሩስኪ ይናገራል፣ ግማሹ እንግሊሽ ይናገራል። ግን ምንድን ናቸው? አይሁዳውያን ናቸው። ቋንቋቸው ብቻቸውን ማንነት ሊሆን አይችልም። ዘር ያዕቆብ ቋንቋ ብቻ ማንነት ሊሆን አይችልም። አንቀጽ 46 ጋር እኮ አንድ ነው እኮ ቋንቋ የምትሏ ብቻ ነች። በመልክዓ ምድር አሰፋፈር ምናምን ኤቭሪቲንግ እንዳለ ቋንቋ መውጣቱ ታዲያ በጣም ከፍተኛ ልዩነት አለው። ቋንቋ ማንነት የተመሰረተ ነው። ማንነት የተመሰረተ ካልሆነ አልገባኝም። ቋንቋ ምን እውነት እናውራ ከተባለ አሁን ለምሳሌ ደቡብ ክልል ውስጥ አማርኛ የስራ ቋንቋ ይሁን ሆኖ አልወረደ በቋንቋ አይደለም ክልሎች የተመሰረቱ በማንነትም በብሔር ነው። እንደውም ክልሎች ተመሰረቱ የሚባለው ስማቸው የብሔር ስም ይዞ ነው የመጣውና ይሄም እኮ ሲመጣ እኮ አማራ ክልል የሚለውን እኮ ይዞ አይረሳም እኮ አይደለ ዩሪ? እኔ እንግሊዝ ከማውቀው ይሄ ነው ባይዘው ካወጣኋቸው 17 ነጥቦች አንዱ ይሄኛው ነጥብ ነው። አሁን ዘር ያዕቆብ ይዞት የመጣውና አፋድ አሁን ለምሳሌ የእስክንድር ከጄፍ ፒርስ ጋር ያደረገው ንግግር ላይ ከኤትኒክ ፌዴራሊዝም የጸዳ ማኒፌስቶ ይዘን እንመጣለን ነው የሚለው እዛ ላይ አይደል? ያ ማለት አሁን ቋንቋን ሲያወጡ የኢትዮጵያ ህገ መንግስት ቋንቋን ባማከለ ነው የሚባል ይሄ የኢዜማ ትርክቶች አሉ አይደለ? ማንነትን ቋንቋ ነው ቋንቋን የቋንቋ ፌዴራሊዝም ሁሉ ይሉታል አንዳንዴ ሲጠቅሱት። አሁን አፋዶች ግልጽ አላደረጉትም። በእርግጥ እኔ ኢንቴንሽናቸውን እረዳለሁ። የጂኦግራፊ ፌዴራሊዝም ነው ይዘው መምጣት የፈለጉት። ቢኮዝ የዜጋ ሀገር መሆን አለበት ይላል። ከዛ ቋንቋን ያወጡበት ባይ ዲዛይን መሆኑ ትረዳለህ። ኢንቴንሽኑን እረዳለሁ። ኢንቴንሽኑ የጂኦግራፊ ነው። ግን ማንነት የሚለውን መቀላቀላቸው ደግሞ ምን ማለት ነው? ለምሳሌ አሁን አማራ ክልል የአማሮች ነው አደለ? ኦፍኮርስ ንዑሳን አሉና የአማሮች ነው ብለን እንውሰደው። እኔ እንደዛ ስለማመን ማንነታችንን ማኒፌስት የምናደርገው አንደኛ በምንናገረው ቋንቋ ነው አደለ? አማርኛ የምንናገር ስለሆንን ነው። አሁን እነሱ ኢትዮጵያን በሪጅን ሲከፋፍሉ ምንም እንኳን አማርኛ ብትናገሩ ለመካለያ ግን አንጠቀምበትም
ማናችሁ የሚለውን እሺ አማሮች ናችሁ ብለን እውቅና እንስጣችሁ። ቋንቋችንን ተመርኩዛችሁ ግን ክልል ስጡን ብትሉ አንሰጣችሁም ለማለት ይመስለኛል አፋዶች ይሄንን ይዘው የመጡት። ገባ? አማርኛ ነው የምናገረው ጎጃም፣ ጎንደር፣ ሸዋና ወሎ ቋንቋችን አማርኛ ስለሆነ እንዳትለያዩን እንዳንላቸው ይመስለኛል። ግን ማንነታችን ደግሞ ሲጠይቁን አማራ ነው ካልንና አትለያዩን ብለን ብንጠይቃቸው የማንነቱን መስፈርት ካሟላን ወይም ደግሞ እነሱ ማንነትን ዲፋይን ሲያደርጉ ከቋንቋ ውጭ ሌላ መገለጫ ይዘው ካልመጡ፣ ለምሳሌ ይሄ ጎንደሬ፣ ጎጃሜ ለሚሉ ማንነቶች እውቅና ከሰጡ ቢኮዝ ቋንቋ መናገር አንድ ማንነት አይደለም የሚል ዴፊኒሽን ካወጡና አማርኛ ብትናገር አንድ ብቻ ማንነትም ብቻውን ሊሆን አይችልም እኮ እሱን ነው የምልህ። ይሄን አስበው። ለምሳሌ ጎንደሬ ነኝ ጎጃሜ ነኝ ብለው ማንነትን ለጎጃሜና ለጎንደሬነት ከሰጡ ኦኬ ክልሉን በጂኦግራፊ ለማዋቀር ፍቃድ ይሰጣቸዋል። ግን ውስብስብ ነው፣ የተብራራ አይደለም። አሁን ዘርዓ ያዕቆብም ለምሳሌ ኤትኒክ ነው የሚከተሉት ብሎ ግግም ብሎ ቢመጣ እነሱ በትርጉም ካላብራሩት በስተቀር አስቸጋሪ ነው የሚሆነው። በጥያቄነት ከያዝኳቸው አንዱ እሱ ነው። ግን ይኸውልህ አንቀጽ 8 ነው ለምሳሌ ዘርዓ ያዕቆብ አንቀጽ 8ን ታችተውታል አይደለም? አንቀጽ 8ን ታችተውታል። እዚህ ጋር መጣው እኮ አንቀጽ 8 ነው። አንቀጽ 8 ነው እዚህ ጋር ሉዓላዊነትን ማለት ነው ለብሔር ብሔረሰቦች አይሰጥም አፋጅ አይደለ እንዴ? ቤዚክ እኮ ዋናው ወሳኙ አንቀጽ እሱ ነው። በማንነት የተመሰረተ ክልል ከመሰረት ሉዓላዊነቱ ለማን ነው የሚሆነው? አይደለም በማንነት ሲል ቋንቋን ቤዛ አያደርግም እኮ ነው። ለማንነት እኮ ማለት ቅድም እኮ ነገርኩህ እኮ ሁልጊዜ ከቋንቋ ጋር መያያዝ አይችልም። ብሔር ለምሳሌ ቅድም ነገር ያለው ብዙ ቋንቋ የሚናገሩ ለምሳሌ ቅማንትን ውሰደው። አንዴ እንደማመጥ ይኸውልህ ቅማንትን ውሰደው። ቅማንት አሁን የሚናገረው አማርኛ ነው። ቅማንት ግን ማንነት አለው። ማንነቱ ምንድን ነው? ቅማንትነት ነው። ገባህ አይደለ? አማራ ነው ወይ ብትለው አይነግርህም። አይደለሁም ነው የሚልህ። ማነህ ስትለው ቅማንት ነኝ ይላል። ለሚናገረው ግን በአማርኛ ነው። አርጎባ አንዴ ልጨርስልህ፣ ስማኛ አንዴ። ይኸውልህ ለአንተ እኮ ነው የማብራራው። አርጎባ ብትሄድ አርጎባ ካለው ህዝብ ማለት ነው 5% ነው አርጎብኛ የሚናገር። ኦልሞስት ቋንቋው እየጠፋ ነው። እንደውም የዚህ እንዳይጠፋ አለ አይደለ ያሉት እንትኖች ተናጋሪዎቹ የሪከርድ እየተደረጉ ዲክሽነሪ ተሰርቶለታል። ሌሎች ጽሁፎች የተሰባሰቡ እንዳይጠፋ ለማድረግ ሙከራ እየተደረገ እንጂ ኦልሞስት አማራ ሆነዋል እነኝህ ሰዎች። ግን ሄደ ብትጠይቀው አንዱን አርጎባ እኔ አርጎባ ነኝ ከቋንቋ ጋር ብቻ አያያዝም። የቋንቋ ከተመሰረተ እኮ ቤኒሻንጉል ጉሙዝ አማርኛ ክልል ነው አማርኛ ነው የሚጠቀሙት የስራ ቋንቋ አድርገው። ቤኒሻንጉል ክልል አሁን ለምሳሌ ደቡብ ክልል የሚባለው ለሁለት የተሰነጠቀ 4 ክልል ነው አማራ የሚኖረው ማለት ነው። አልገባኝ እንዴ? የበፊቱ ህገ መንግስት እኮ ማለት ነው ቋንቋ ላይ እኮ ነው አይደል መሰረት ያደረገው። የእነሱ ምንድን ነው ቋንቋን አማከሉና ከዛ በኋላ ምርጫ ደግሞ እንዲወስዱ። ለምሳሌ አሁን ደቡቦች መርጠው ነው ብዙ ቋንቋ ስላለ አይ በቃ በአማርኛ እንግባባ ብለው እራሳቸው ክልሉ የተመሰረተው ግን ቋንቋቸው መርጠው ሳይሆን ተጭነዋቸው ነው። እሱ ስለማይመቻቸው እዛ ጋር ተጭነዋቸው አይደለም። አሁን ደቡብ ክልል በጉራጊኛ ነው በምንኛ ነው የሚግባቡልህ? ብዙ ክልል ላለመስጠት ነው እንጂ እነሱን ገባ መጠቀሚያ ሊያደርጓቸው ስለፈለጉ ብዙ ስለሆኑ በቋንቋ ላይ የተከለለው ነው የምትለኝ? ኢትዮጵያ ቋንቋ አንዱ መስፈርት ነው አይደል? ኖ ገባኝ። ግን አሁን ለምሳሌ እንደዛማ ከሆነማ ደቡብ ክልልና ቤኒሻንጉል ጉሙዝ እኮ ይፈርሳል እኮ። ልክ ነህ እኮ። አሁን በእኛ መጀመሪያ በደቡብ ክልል ውስጥ ያሉ ብሔር ብሔረሰቦች እንደ ብሔር እውቅና ተሰጣቸው አይደለ? ሲዳማ ሆነ፣ ወላይታ ሆነ፣ ጉራጌ ሆነ። ኤትኒክ ማንነታቸው ሪኮግናይዝ ከተደረገ በኋላ የደቡብ ክልል ወደ 56 ነው ብሔሮቹ። አብዛኞቹ ከ1 ሚሊዮን በታች ስለሆኑ ለ1 ሚሊዮን በታች ለሆኑ ክልል መስጠትም ብዙም አዋጭ ስላልሆነ ሰብሰብ ባደረጓቸውና አንድ ክልል ፍጠሩ፣ ግን ኤትኒክ ማንነታችሁ ሪኮግናይዝ ተደርጓል አሏቸው። ከዛ የሚናገሩት ቋንቋ ስለሚለያይ እራሳቸው አይ በቃ በጉራግኛ በወላይተኛ ብለው ሊጣሉም ይችላሉ። ስለዚህ አማርኛን እንደ ጋራ ቋንቋቸው መርጠው ያው በሱ እንትናሉ ማለት ነው። እሱን እኔ እኮ አንደርስታንድ አደረኩኝ። ይኸውልህ አሁን ምንድነው ዘ ኤንድ ኦፍ ዘ ዴይ ግን አሁን ባለው ክልሉ መሰረት ብዙ ብሔር ብሔረሰቦች አንድ ላይ ኢንክሉዲንግ ቤኒሻንጉል ጉሙዝ ጭምር። ስለዚህ እዛ ጋር አሁን የሥራ ቋንቋ ተብሎ የተሰየመው አማርኛ ነው እንጂ ክልሉ የተመሰረተው በቋንቋዎች አይደል። በቋንቋ ቢሆን ኖሮ
ሌላ ሁሉም እያንዳንዱ ማንነታቸው 5 ብሔረሰቦች እኮ ናቸው አይደል? እንደ ክልሉ ባለቤት የተባሉት ለክልሉ ሳይሆን ዘር ያዕቆብ ለብሔሮቹ የተሰጠው እውቅና ሊንጉስቲካሊ ነው የብሔሮቹ እውቅና ማለት ነው። ብሔርማ ብሔሮቹማ ራሳቸውን የቻለ እኮ የማንነት ምናምን ይላሉ እኮ እሱ አንቀጽ 39 ንዑስ አንቀጽ 5 እኮ እሱ ዴፊኒሽኑ እኮ እዛ ላይ አለ። ችግሩ ግን ምንድነው? አሁን ከኔቨር ጊቭ አፕ ጋር ችግር ምንድነው? ኔቨር ጊቭ አፕ ጋር መጥቶ አንድ ጥያቄ ልጠይቅህ ዘር ያዕቆብ። ፖለቲካ አሁን እኔና ዩሪ አቋሙን አላውቅም ገና ቢካዝ የዛሬ 2 ዓመት በፊት ይሄንን ህገ መንግስት ተቃዋሚ ነበር። አሁን ደጋፊ ሆኖ ነው የመጣውና አሁን ተቃዋሚ ነው የሚለው ህገ መንግስት ምን አመረበ ተቃውሞ አልገባኝ ኖ ህገ መንግስት ዘር ያዕቆብ ግን ጥያቄ ልጠይቃችሁ ሁለታችሁም ጥያቄ ልጠይቃችሁ ፕሊዝ። ዘር ያዕቆብ ቆይ አንድ ጥያቄ ላንተ አሁን ይዘው እኔ ጀስት አ ሲምፕል ጥያቄ ኦሬዲ ይዘው ስለመጣ ልጠይቅ አይደለም አንድ አድምጠኝ አረባክ እስኪ ለኔ ድል ስጠኝ ዛሬ ልጠይቅ አንዴ ዩሪ እኔ ምንም እኮ ነው እንትና ስለሱ አይደለም ይወራል እኔ አሁን ችግር ነው ስለሱ አይደለም ይዘው ስለመጣው አንዴ ሳንረሳው እዛው ሰነድ ላይ አንድ ነገር ልጠይቅ የከፈትከው ፔጅ ላይ በእናንተ ግምገማ አሁን ኔቨር የጂኦግራፊ ነው ይላል እኔም ኢንቴንቱ የጂኦግራፊ ነው እላለሁ። አሁን ማንነትን ዲፋይን ሲያደርጉ ወለየ ነው ማንነቱ ሊሉ ነው አፋዶች ነው የኔ አርጊውመንት አይደለም። እንተ ደግሞ ማንነት ስለሚል ኤትኒክ ነው ስለዚህ አማራ አይዴንቲቲና ሪኮግናይዝ ሊያደርጉ ይሆናል ብለህ አሁን የኤትኒክ ነው ብለህ ልትከራከር ነው። ማንነት የሚለው ራሱ ቋንቋውን ሪኮግኒሽን ካልሰጡት እና በቋንቋ ለምሳሌ የሚካለሉት በቋንቋ በምናምን እያሉ ቋንቋን አካተው ካልዘረዘሩት ማንነትን ዲፋይን ለማድረግ ክፍት አድርገው ክልል ሲሰሩ የወለየ ክልል፣ የጎጃሜ ክልል፣ የጎንደሬ ክልል ለማለት አይመስልህም ወይ ነው ያንተን ቨርዥን እዚህ ላይ ነው? አይ እንደዛ ሳይሆን እያደረጉ ያሉት እዛ ጋማ የአማራ ሕዝብ ለብዙ ዓመታት እንደተበደለ በቋንቋው ማውራት እንዳልቻለ ምናምን እኮ እዛ ጋር ዲቴል አድርገው ጽፈውታል እኮ እዛ ጋር ብዙ ቦታዎች ላይ በቋንቋው መገርገር እንዳልቻለ እሱ በደሉ ነው በደሎች እኮ በማንነቱ ተበድሏል ብለው እኮ እዛ ጋር እኮ በረምብ አድርገው ደድረውት እኮ ከዛ በኋላ መጨረሻ ላይ ምን መደረግ አለበት ብለው ከመጡ በኋላ እንደውም ባይ ዘ ዌይ ደስ በሚል ሁኔታ እንደውም አሮ ኔቨር ጊቭ አፕ እንዴት እንዳላዩ አላውቅም። ሙሉ ሰነዱን ግን ብታነበው ግን ወይ አላነበብከውም ሊሆን ይችላል። እዛ ላይ እንደውም ልዩ ዞን በፊት ለፊት አላሉም እንጂ ልዩ ዞን ብሎ እዛ ጋር እንደውም ሌላዎች አካባቢ ከክልል ውጪ ላለው ከክልል ውጪ የሚኖረው አማራ ልክ እንደዚህ አሁን አንቀጽ 46 ነው አንቀጽ የፖለቲካ ውክልና ምናምን ማግኘት አለበት ምናምን ይላል። እሺ ቆይ አንድ ጥያቄ ልጠይቅ። አማራ በማንነቱ የፖለቲካ ውክልና ማግኘት አለበት ብሎ ዛሬ ጽፏል። ስለዚህ እኔ ግራ ይገባኝ አሁን አንተ የምትለው ህገ መንግስቱ እንትን የራሳቸው የጻፉት ማኒፌስቶ ሌላ ነው። ኤኒዌይስ እኔ ልወጣ ስለሆነ አንድ ጥያቄ ልጠይቅ። ቆይ አንድ ጥያቄ መልሰህ ሂድ። ይኸውልህ ለምሳሌ በአንተ መስፈርት ወልቃይትን ራያን በቋንቋ አልነበረም ወይ? እነሱ ትክክል ስለሆነ ሳይሆን የትግሬ ነው ያሉት። ቋንቋ ተናጋሪው ትግርኛ ነው። እንደውም እነ ዳንኤል ብርሃኔ ይዘውት የወጡ የደርግ ጊዜ ከአንድ ሰነድ ላይ ኮፒ የተደረገች የድሮ ካርታ አለች። እሷን ካርታ አየና ደርግ ባስጠናው መሰረት ወልቃይት ራያ ቋንቋ ተናጋሪው ትግርኛ ነው በሚል እንደውም ቤዝ ያደረግነው የመንግስቱ ኃይለማርያም ያስጠናውን የብሔረሰቦች ጥናት ኢንስቲትዩት ያስጠናውን እሱን ቤዝ አድርገን የተነሳ ነው ብለው ሲናገሩ ሰምተናል። ስለዚህ አሁን አንተ በምትለው ከሆነ እንግዲህ ወልቃይት ራያን እነሱ ወደ ትግራይ ሲወስዱት ቋንቋን አማክለው ካልሆነ ምን አማክለው ነው ታዲያ ትግራይ ያደረጉት? አሁን አንተ ቤኒሻንጉል ላይ ቋንቋን አይደለም ማልክ፣ ከእንደገና ደቡብም ቋንቋን አይደለም ማልክ ካልክ ወልቃይት ራያ ሄደው በቋንቋ አይደለም ወይ ነው? በጉልበት ነው። ኖ ማጭበርበሪያው ግን ቋንቋ ነው። አይ በጉልበት ነው። ማጆሪቲው ማህበረሰብ እነሱ የሚያብራሩትን እኮ አንተ ስትከራከር ካልኖርክ ፌስቡክ ላይ አላውቅም። እንግዲህ እነሱ ጀስቲፊኬሽን ናቸው። ማጆሪቲው እዛ አካባቢ የሚኖረው ማንነታቸው እንትኖች ትግሬዎች ናቸው ብለው ነው የሱ አይደል? አዎ እኮ እሱን ነው። እኔም ከሆነ ውሸቱን አምኜላቸው እኮ አይደለም እኮ ትግሬ የሚባል ብሄር እኮ አለው። ቋንቋ ብቻ እኮ አይደለም። አሁን ለምሳሌ ትግሬኛማ ሌላውም ትግሬኛ ሊያወራ ይችላል። እሱ አይደለም that's not the point። ማንነታቸው ግን ትግሬ የሚባል ኦሮሞ የሚባል ሱማሌ፣ ሲዳማ ወረቨር የሚባል ማንነት አለ። ማንነትን ዲፋይን የምታደርገው ዲፍረንት ወይስ ነው። ግን አፋር ግን እዚህ ጋር አማራ የሚባል ማንነት እንዳለ ዲፋይን አድርጎ ጎንደሬ፣ ጎጃሜ፣ ወለየ አላለም። አሁን እዚህ ጋር ሁለተኛ ማንነቱ ብቻ አይደለም በማንነቱ እንትን ክልል እንሰጣለን ብሎ እኮ እዛ ጋር በግላጭ ተናግሯል እኮ። ስለዚህ በማንነት ክልል እንሰጣለሁ ካለ በመልክዓ ምድር ያለው
እኮ ህገ መንግስቱ ላይ እኮ ይላል እኮ አንቀጽ 46 እኮ ነው ይዞት የመጡት እኮ አልገባኝም። አይደለም አንቀጽ 46 ምንድን ነው የሚለው? እኮ አለ እኮ አጠገቤ እኮ እሺ፣ አንብበው እስኪ ምንድን ነው የሚለው? አንብበው እስኪ ቋንቋ ይልልሃል። አንቀጽ 46 ላንብብልህ። እሺ፣ ቋንቋ ብቻ ነው እንጂ ሌላው እንዳለ እዛ ውስጥ ያለ ማንነትን፣ አሰፋፈርን አይደል ፍቃደኝነትን። እሺ፣ ቆይ ይኸውልህ አይደል? እሺ፣ አንድ ነገር ልንገርህ እኔ። እሺ 46 ማለት ይሄውና የፌዴራሉ ክልሎች ተዋቅረው 47 ማለት ነው 47 መሰለኝ 46 የፌዴራሉ መንግስት ክልሎች የተዋቀረ ነው ይላል። 46 ክልሎች የሚዋቀሩት በህዝብ አሰፋፈር፣ ቋንቋ፣ ማንነትና ፈቃድ ላይ የተመሰረተ ነው ይላል። ኦኬ ያንተ ደግሞ ማኒፌስቶ ደግሞ አንብቦስ ቋንቋውን አውጣውና አሁን ለምሳሌ እዛ ቦታ ላይ አሁን ኢትዮጵያ ውስጥ ሁሉም እንዳለ በቋንቋ አይደለም የተመሰረተው ክልሎች እሺ ይኸውልህ ገጽ 17 ላይ ምን ይላል መሰለ? በነገዶች መካከል ፈቃድ ይላል ኮንሰንት ኦፍ ፒፕል ላይ የተመሰረተ ማንነትን፣ ታሪክንና መልክዓ ምድርን መሰረት ያደረገ ይላል። ፌዴራላዊ ስርዓት መገንባት። ቆይ አንዴ ልጨርሰው። ቆይ አንዴ ተመልከት። አሁን እኮ እንደ ጥያቄ ነው ያዝኩት ስለሆነ ነው እኔም ራሴ ባይዘው እዚህ ጋር አሁን እናንተ የሚያዛችሁት ጥያቄ እኔ የሚያዝኩት ነው። ከዛ ግን እህላይ ጋር በምን ብሏል? አንቀጽ 8ን ተችቶ ሉዓላዊነትን ለህዝብ ሰጥቷል፣ ለኢትዮጵያ ህዝብ ሰጥቷል በሙሉ እንጂ ለብሔር ብሔረሰቦች አልሰጠም። ከእንደገና አንድ ጥያቄ ቆይ እንዳትቆይ መጀመሪያ ሀሳቡን ላንድ ይደረግ እንጂ መሀል ላይ ጣልቃ አትግባም። እኔ ኦልሬዲ ጠየቅከኝ እኮ አይደለ? ሁለቱንም አቀረብኩኝ። አንተ በጠየቀው መሰረት ህገ መንግስቱንም አንብቤልሃለሁ፣ ይሄኛውንም አንብቤልሃለሁ። አሁን አንተ የምትለው ነገር ከሆነ ህገ መንግስቱ ማነው አገረ መንግስቱ ሲመሰረት መልክዓ ምድርን ሲልህ አንድ መልክዓ ምድርን አለ፣ ማንነትን ደግሞ አለ። ማንነት ግን እኔ ቋንቋ እስከሌለ ድረስ በአንቀጽ 46 መሰረት ባለው አይደለም እያልኩ ያለሁት። ሲቀጥል ኮንሰንት ኦፍ ፒፕል የሚለው ምንድን ነው? ፈቃድ ነው አይደለ? በሰው ህዝቡን ታወያየዋለህ። ወዴት ይሻልሃል? ጂኦግራፊካሊም ከእንደገና ደግሞ ከነማ ጋር ብትሆን ይሻልሃል ተብሎም ይጠየቃል ማለት ነው። ህዝብ ይወያይበታል። የነገዶች ፈቃድ ይላል የእናንተ ማኒፌስቶ ላይ እሱ ራሱ የነገዶች ይላል። ምን ማለት ነው ታዲያ? ሉዓላዊው ግለሰብ ነው ካልክ ፈቃድ የምትጠይቀው ደግሞ ከነገዱ ከሆነ ሉዓላዊ ግለሰብ ከሆነ ፈቃድ የምትጠይቀው ከግለሰብ ነው። አይ ቲንክ እንትና ኔቨር ጊቭ አፕ አላነበበውም ወይ? አንተ የምትሰራው ፖለቲካ በጣም ትራሽ ነው። እኔ ለምን እንደሆነ አላውቅም። ማለት አሁን አንተ አንደኛ ሰነዱ እጃችን ላይ ገብቶ ሙሉ ቀን ቁጭ ብለን ተወያይተንበት መስመር በመስመር እዚሁ ተወያይተናል። እንደው አላነበበም ቢባል የሚመሰክር ብዙ ሰው አለ። አላነበበም አነበበ ምናምን የሚል ይሄ አሁን ኖ አሁን ኧረ ወንድሜ ነበር ሰደው ኖ አይ ፕሮባብሊ በደንብ ማንበባሉ መልክ ሰው ነው እኮ ስንት ነገር አምጥቼ እኮ በማስረጃ ያስነበብኩ ሰው መሆኔን አትተሳ። እሺ ችግር የለም። እኔ ፖለቲካ እንደው አላውቅም። አንተ ተቃለ ከኔ በል እኔ እሱን አይደለም ያልኩት ወንድሜ። እኔ ያልኩት ምንድነው ቤዝዶን አንተ በምትለው መሰረት ከሆነ አንተ የምትለው ይሄ አሁን ያለውን ህገ መንግስት ማስቀጠል አይፈልጉም። እኔ ደግሞ እንዳየሁት ከሆነ መጀመሪያው ላይ እኮ የተቃወመው እሱን እኮ ነው። ቆይ ገባኝ። ተቃውሞ መጨረሻ ላይ እንዳፕ ሲያደርግ ህገ መንግስት ጋር ነው እንዳፕ ያደርገው። አልገባኝም። ብሔርተኝነት ጋር እኮ ነው እንዳፕ ያደርገው። አሁን እኔ ዩሪያውን ለምን እችን ፖለቲካ እንደሚሰራ ለምን እንደሆነ አውቃለሁ። ዩሪ ዘራ ብሔርተኛ ፌዴራሊዝም ሊጽፉ ነው በቃ ያንተ። አሁን ዩሪና ይሄ ህገ መንግስት ልዩነት አንድ አይነት አስተሳሰብ ነው። አሁን ወረበር ማኒፌስቶ ጋር ማለት ህገ መንግስት አልኩ ሪዮት አለሙን ምን ብሎታል? ግን ይኸውልህ ዘራ ያዕቆብ ሚስ ማድረግ የሌለብህ ነገር ማለት ነው ቀይጥ ነው የሚለው አይደል? ዘራ ያዕቆብ ቀይጥ ነው አይደለም የሚለው? ቆይ ዩሪያውን ቀይጥና ፕራግማቲክ ነው ብለዋል አይደለም? ስለዚህ ነባራዊ ሁኔታን የሚያይ ከሆነ የብሔር ሴንቲሜንት ያላቸው ነገሮችን ሙሉ በሙሉ አልደፈጠጣቸውም። እኮ እኛም የምንጠይቀው ነገር ስለ እኮ እያልኩ ያለሁት ምንድን ነው ዩሪማ አሁን ብጠይቀው አዲስ ህገ መንግስት ላምጣ ይልሃል። ምንድን ነው የተለየ ነገር የምታመጣው ከዚህ ህገ መንግስት የተለየ የት ነው የምታመጣው ቢለው አያመጣም። እሱም እኮ አሁን እኮ ችግሩ ጽፌ ያለው ዘራ ያዕቆብ እኔም ብጠይቁ ይሻላችኋል፣ አጥብቃችሁ ብትጠይቁ ይሻላችኋል። አንተስ ምንድን ነው አሁን ይሄን ህገ መንግስት አልደግፍም አልክ። እሺ አሁን ይሄኛውማ ይኸውልህ ዘራ ያዕቆብ አንድ ቃል ልንገር። አውቶሪያል ኢንቴንት አሁን አለ አይደለ? የፋውንዲንግ ፋዘርስ ኢንቴንሽን የዚህ ማኒፌስቶ ፋውንዲንግ ፋዘርስ እነማን ናቸው? እስክንድር ነጋ፣ ጌታ አስራደ ምናምን ናቸው አውቶሮቹ። ቆይ አንዴ ልጨርስልህ። አውቶሮቹ ምን ኢንቴንት አላቸው? ለምሳሌ አንደኛው አውቶር እስክንድር ነጋ ነው። ከጄፍ ፒርስ ጋር ባደረገው ከብሔር ፌዴራሊዝም የጸዳ ህገ መንግስት እናመጣለን ብሏል። ሶ ኢንቴንሽኑ
ጂኦግራፊካል እንደሆነ እረዳለሁ ቢኮዝ አውቶሩን ስለማውቀው። አንተስ ቴክኒካል ስህተት ሰርተዋል፣ ጽሁፍ ላይ ቴክኒካል ስህተት ሰርተዋል። 17 የለቀምኳቸው እርስ በርስ የሚጣረዙ ፖይንቶች አሉ ያልኩት። አሁን ኮንሰንት ኦፍ ዘ ፒፕል በእንግሊዘኛው፣ በአማርኛው ግን የነገዶች ፈቃድ። ሉዓላዊው ዜጋ ነው ካልክ በኋላ የምታስፈቅደው ግን ነገዱ ነው። ሁለታችሁንም ግን አንድ ጥያቄ ልጠይቃችሁ። እኔና ዩሪ አሁን ዩሪ ጋር ችግር ምንድን ነው? ዩሪ መጣና አንድ አማሮች ይህንን ህገ መንግስት ይከተላሉ ብሎ እንግዲህ 5 ዓመት ሲቀጠቅጠን ባይዞ አንከተልም ብትል አሁን እኔ ደስ ይለኛል። አሁን ቆይ አንዴ ንብሪክ በኔ ነው አንተ የምትቃወሙት አንቀጽ የትኛውን ነው? እስኪ አንዴ በዛው ዘራ ያዕቆብ ስታወራ ቀጥል። አንተ ነተረኛ እኮ ልጠይቅህ ነው። ኖ ሰማኛ አብረህ መልስ። ልታወራ እኮ ነው አይደል እንዴ? ይኸውልህ ህገ መንግስቱ ላይ የማትቀበለው አንቀጽ የትኛው ነው? ለምን እንደሆነ ተናገር። በዛው አንተ የምትቀበል በህገ መንግስቱ ታምናለህ። ህገ መንግስቱ ላይ የምትቃወመው አንቀጽ አለ ወይ? ካለስ ለምን? የመሬት ባለቤትነትን አንዳንድ ቦታዎች ላይ የሰጣቸው እንትኖች አለ። እኔ ሞር ወደ ግል ነው። አንቀጽ 40 እሺ፣ አንቀጽ 40 አትቀበልም? እንደገና ይሄ ልዩ ጥቅም አዲስ አበባ ላይ ልዩ ጥቅም የሚለው ጋር እሱ ጋር ችግር አለኝ። ባንዲራ ጋር የሚለው ጋር የምታስተካክለው ቋንቋ የሚለው ጋር ችግር አለኝ። ለምሳሌ ቋንቋ እሺ፣ እንትንስ መገንጠልን ስትደግፋለህ? መንገድ አንቀጽ 39 ንዑስ አንቀጽ 1 አልደግፍም። ራስን በራስ ማስተዳደር የምትለው አልደግፋለሁ። ራስን ድል በራስ መገንጠሉ ለምን መገንጠል የምትለውን ብቻ አልደግፍም። አንደኛው እሱ የራሴ እንትናል መገንጠል እኛ እንዳንድ አማራ አንደግፍም። ኢትዮጵያ እንዳንድ ለምን መሰለህ እኔ ደግሞ ቆይ ግን ልንገርህ፣ እዚሁ ጋር ተነጋግረን ማለፍ ስላለብን ነው። ይኸውልህ ቆይ ይሄን ቶፒክስ ፈልገው ነው እኔ እፈልገዋለሁ። ለምን እንደሆነ ታውቃለህ? አንደኛ ይሄ ይኸውልህ የራስን እድል በራስ መወሰን እስከ መገንጠል የሚለውን ሸርፈህ ማለት ነው። መገንጠል የምትለው ነው ሉዓላዊ ቆይ አዳምጠኝ፣ ሰማኝ። መገንጠል ይቅርሽ አሁን በአንተ ክልሉ ግን ማለት ነው ቴሪቶሪያል እንትኑን ሰጠህ፣ ቦርደር አስምረህ፣ በዚህ ላይ ደግሞ ማለት ነው በፈቃድህ ነው የምትኖረው። የሆነ ሰዓት ላይ ባይመች ኦሮሞ በዚህ ጋር የወጋህ ችግር ከፈጠረብህ አገር ማተው ነው። እንዴት ነው ንገረኝ። ይሄ እኮ ማለት ነው ህገ መንግስቱን ይሄንን በአጠቃላይ በብሔር ፖለቲካ ያለ የሶሻሊስት ርዕዮተ ዓለም የተከትሎ የመጣን ህገ መንግስት ማለት ነው። የትኞቹም ለመገንጠል መብት ነው ሲጋደሉ ይኖሩት። አሁን አንተ ክልል ሰርተህ ክልልህን ለዛውም አስፍተህ በደንብ አድርገህ ከጠበቅክ በኋላ መገንጠልን እከለክላለሁ እንዴት ነው የምትለው? ንገረኝ እስኪ። ይሄን እኮ መከልከል አትችልም። በጣም እኮ የማይስማማ ሀሳብ እኮ ነው የምታነሳው። ሰምተኛል? ልናገር? አዎ ተናገር። አብረህ አስረዳ። መገንጠል እንደፈለግህ አድርገህ እንትን ልታደርገው ትችላለህ። ኢቨን ህገ መንግስቱ ቢፈቅድልህ ራሱ 3/4 ድምፅ ማሟላት አለብህ። ከዛ በኋላ የንብረት ክፍፍል ደግሞ አዋጅ የለም እዛ ንብረት አሁን ለምሳሌ ከዚህ እስከዚህ ነው ንብረቴ ብሎ እስካሁን ድረስ በፌዴራል መንግስቱ ደረጃ የተቀመጠ የለም። ንብረት ክፍፍል አዋጅ የለም። ስለዚህ ንብረት ክፍፍል አዋጅ ከሌለ መገንጠል ኦፕሽን ይሁን እንጂ እዛ ጋር እንትን አለ። ስለዚህ ኤኒዌይስ እዚህ ህገ መንግስት ጋር ችግር ያለኝ ይሄ መገንጠል የምትለው ሀሳብ ጋር ራስን እድል ግን በራስ የመወሰን ግን ይሄ ዩናይትድ ኔሽን መብት ይሰጣል። እኔ አሁን ችግር አንድ አፍታ ወደዚህ ጋር ልሂድ። እኔ አሁን ችግሬ እሱ ጋር አይደለም። ችግሬ አሁን እኔ ይሄንን እንትን አፋድ ያወጣው ማኒፌስቶ የብሔርተኛ ማኒፌስቶ ብዬ ነው። ቢካዝ ሳምሃው አንዳንድ ቦታዎች ይቀለቀላል ዜጋ ምናምን ያደርጋል። ማጆሪቲው ግን ይሄ ህገ መንግስቱ እንደውም ከአፋባህ በላይ ብሔርተኛ ህገ መንግስት ነው። አመነ ብሔርተኛ ማኒፌስቶ። ቆይ ይኸውልህ ዛሬ ለምን በላይ ቆይ አንዴ የሚገርም እኮ ነው። አሁን ኤትኒክ ከሆነ ደግሞ ሌላ ራስ ምታት ሊመጣብን ነው። አሁን ቆይ ዩሪ እንትኑን አየውና ይኸውልህ ልዩ ዞን ይጠይቃል ምናምን ብዙ ቦታዎች ልዩ ዞን አይጠይቅም። ልዩ ዞን አይደለም ዲስፕሌይ አድርገው እስኪ። ልዩ ዞን አይደለም የሚለው እንደዛ ልዩ ዞን ፓርቲኩላሪ ልዩ ዞን ብሎ አሁን እነ ዩሪም እኮ ልዩ ዞን ብሎ አይመጡም። በአዙሪት ነው የሚመጧት። ዩሪ የሚጠይቀው ጥያቄ ግን እዚህ ጋ ይጠይቅ። እኔ አሁን ከህገ መንግስቱ የተለየ ነገር አምጣ ብትል አሁን አንተ ያልከት አንቀጽ 8 ላይ የስልጣን ሉዓላዊነትን ለብሔር አልሰጥም የሚልና እዚህ ጋር ደግሞ ለስልጣን ሉዓላዊነትን ወይንም ኢንጀነራል የቡድን መብትን አይቀበልም። ባጭሩ ዘር ያዕቆብ እዛ ዙሪያ ጥምጥም አትሂድ። ይቀበላል። የቡድን መብትን ይቀበላል። እንደዛ እኮ እኔ አሁን ይኸውልህ ገለጥ አድርጌ ድጋሚ አመጣልሃለሁ። እስከዛ ድረስ በስነ ስርዓት አውሉ። ልክ አሁን ይሄን እንዳወራሁልህ ክልልን አሁን ያለውን ክልል ይፈልጋል። አሁን ያለው ክልል ሰርተዋል ሲጽፉ በሚለው ኔቨር ብትይዙትና ብትልኩላቸው
እኛ እኮ ይመጣሉ እኮ መላክ ሳይሆን እዚህ ይመጣሉ እኮ እነሱ በፊት ለፊት ነው የሚጠየቁት እኮ ባይዘው ይመጣሉ እኮ እናንተ መምጣት ትችላላችሁ። ባይዘው ዩሪ ጋማውን ችግር ተገኝታችሁ ዩሪ ጋማውን ችግር ምንድን ነው? አንተስ ከዚህ አሁን ለምሳሌ እኔ በጣም ግራ እያጋባኸኝ ያለው አሁን ቆይ አትገልብጠው ወደ ህገ መንግስት አንተ ዛሬ እንኳን ሳትጠይቀኝ ውረድ። ቆይ ትልቅ ፖይንት ይዘህ የመጣኸው አፋድ ኤትኒክ ፌዴራሊዝም ነው የሚከተለው ብለህ እኮ ነው ዛሬ የመጣው። ይሄ እኮ ትልቅ ዜና ነው። ባይዘው አዎ እንዴ ያየነው አይደል? የተጻፈውን አሁን የአፋዱ ቡድን የት ይገባል ነው እነ ካሳም ምናምን ጥሯቸው እንጂ እንዴ ይሄ እኮ ትልቅ ዜና ነው። ኧረ የለም እንደዛ አይነት ነገር የለም እንዴ። ማስረዳት እኮ የሱ ፋንታ ነው። ቆይ ክልልን በእንትን ይዋቀራል ይላል። ቆይ ክልልን በማን ቤት ከፍታችሁ ይሄንን አስረዱ። አይስወ ይሄን መስማት እኔ ራሱ እመጣለሁ። እኔ አሁን ጥያቄ እኔ ኔቨር ጊቭ አፕ አንደርስታንድ ያላረኩት አሁን ኢትዮጵያ ውስጥ ያሉ ክልሎች በቋንቋ አልተመሰረቱም። ክልል በቋንቋ ቢመሰረት ኖሮማ አንዱ ፋክተር ነው። አዎ በቋንቋ ግን ቢመሰረቱ ኖሮ ደቡብ ክልል ደቡብ ነው። አሁን ምዕራብ ደቡብ እና ደቡብ የሚባል ሁለት ክልል አለ። ክፍተቱን እኮ ብቻ አታንሳ። ለአመታት ተሞክቶ ማለት ነው የተጻፉ ሊትሬቸሮች ብዙ አሉ የተጻፉ። በቋንቋ ቢሆን ኖሮ ደቡብን ምሳሌ አታምጣ። ይኸውልህ ሜጀር የሆኑትን ክልሎች አንሳ። አማራ፣ ትግራይ፣ ኦሮሚያ፣ አፋር፣ ሶማሌ ቋንቋ ሌሎች ክልል አይደሉ? ደቡብ ክልል ሌሎቹንም አይወል ወያኔ ምንድን ነው የሚያደርገው መሰለህ? በቃ እዛ ጋር በቋንቋ ብላ አታምጧ። ቋንቋ አይደለም ኢትዮጵያ ውስጥ ያለው ምንድን ነው የቋንቋ ነው በግልጽ እንዲህ እኮ ምንም አንተ እንዲህ አሁን እዚህ ጋር ህፃን ልጅ የለም የምታጃጅለው ቋንቋ ከሆነ ታዲያ ለምን ታዲያ ቤኒሻንጉል ጉሙዝ ታዲያ ለምን ሌላ ቋንቋ ለምን አላመጣው? ለምን አማርኛው ለምን መሰለህ? ራሱ ቲፒኤልኤፍ ሊያስተዳደረው ስለሚፈልግ የእነሱ ነፃ ቀጠና ስለሆነ አዳምጠኝ፣ ነፃ ቀጠናቸው ስለሆነ ማለት ነው። አማርኛ ደግሞ ሁለተኛ ቋንቋቸው ነው ለቲፒኤልኤፎቹ። ስለዚህ እነዚህ አዳጊና አናሳ ክልል ያሏቸውን በሙሉ ከሶማሌና ከአፋር በስተቀር በአማርኛ ያደረጉበት ምክንያት አላቸው። ጋምቤላን ጨምሮ አሁን አንተ በምትለው መሰለህ ጋምቤላ እኮ ሁለት ብሔር ነው ያለው። እንዴት ነው ቋንቋ አማርኛ የሚሆነው? በግድ ነው የጫኑባቸው። እኔ ይጫኑ ማይጫኑ መሰለህ ክልል በእንድ ኦፍ ዘ ዴይ ሁሉም ክልሎች የስራ ቋንቋ አላቸው። አሁን ለምሳሌ ኦሮሞኛ፣ ሲዳማ ሲዳመኛ፣ ሶማሌኛ የስራ ክልላቸው የስራ ቋንቋቸው በሴም ቲንግ ስትመጣ አሁን አንተ በቋንቋ ከሆነ አማራ 4 ክልል ነው ያለው ማለት እኮ ኢንክሉዲንግ ፌደራሉ። አሁን ያለችው ፌደራሉም ራሱ ወደ አማራ ነው የምትገደረው ቋንቋ ከሆነ እንዴ። ይሄንንማ ከሆነ ማሳየው ነው። አሁን ለምሳሌ ደቡብ ክልል ቋንቋ የሚያወሩት አማርኛ ነው which is የስራ ቋንቋቸው። the same thing like አማራ ክልል ደቡብ ምዕራብ የሚባለው አሁን አማርኛ ነው። እንትን ቤንሻንጉል ጉሙዝ ስትል አማርኛ። ኢቨን ፌደራል ከተማ አዲስ አበባ ራሱ አማርኛ እዛ ጋር የስራ ቋንቋ በተዘዋዋሪ እያልከኝ ያለው አማራ አራት እንትኖች አሉት ማለት ክልሎች አሉት ማለት ነው እያልከኝ አይደለም። በቋንቋ አይደለም በማንነት አማራ ምንም አይነት መብት የለውም እዛ ቦታ ላይ ምንም የምታወራው እኮ በማንነት የተመሰረተ ነው እኮ ምን እኮ አሁን መጣ እኮ በማንነቱ አማራ እዛ ቦታ ላይ ምንም ነገር ማለት አይችልም። አዎ ቢካዝ ቋንቋው የመጣው ብሔሮችን ለመበየን ነው። መጀመሪያ ሁላችሁ ማነህ ትባላለህ። ክልል ግን በብሔር አልተመሰረተማ። አሁን እዚህ ጋር እንትና ሊያመጣ የፈለገው እኔ ክልሉ ላይ ነኝ እኮ ገባኝ። አሁን ሚስ አንደርስታንድ ያደረገው ኔቨር ምን ላይ ሚስ አንደርስታንድ ተመሳሳይ ነገር እኮ ነው የምታወሩት። መጀመሪያ ማነህ ትባላለህ። ብሔር ብሔረሰብ ህዝብ ነኝ በአንቀጽ 39 ቁጥር 5 ላለ ብሔር ብሔረሰብ መሆንህ ሪኮግኒሽን ከሰጠህ በኋላ የሰልፍ አድሚኒስትሬሽን መብት ኤክሰርሳይዝ ማድረግ ትችላለህ ትባላለህ። ሶ ብሔር ብሔረሰብ ነኝ የሚለው ውስጥ የጋራ ቋንቋ የጋራ ምናምን ስለሚል ማንነትህን ስታስረግጥ ኦልሬዲ በቋንቋ እንትን ስለተባልክ ክልልም ሲሰጥህ ኢንዳይሬክትሊ የቋንቋ ክልል ይሆናል። የሚገናኝ ነገር አለው። ከዛ አንጻር ነው የቋንቋ ፌዴራሊዝም ሙሉ በሙሉ ተግባራዊ አልተደረገም የሚለው ላይ ይኸውልህ አሁንም ሁላችንም ሊያግባባ የሚችልን ነገር አለ ማለት ሙሉ በሙሉ በቋንቋ አላደረጉትም። የሆኑ ክልሎች ጋር ሲሄዱ ክፍተት ፈጥረዋል። እሱ ህገ መንግስቱን የሚደግፉ ሰዎች ይተቹ ነዘር ያዕቆብ። እኛ ግን አማራ በተለይ ማለት ነው በማንነቱ ዩሪም ይደግፋል። እሺ እኔ ምን አገባኝ? እሱ እኮ ዩሪ አለ። እኔ ለእሱ አልከራከርም። አሁን እሱ ይደግፋል አይደግፍም? አሁን እኮ ዩሪ አይደለም አጀንዳችን። ማን ዘር ያዕቆብ አጀንዳችን እሱ አይደለም። ስንቱ ሊደግፍም ይችላል ላይደግፍም ይችላል። አሁን አንድ ጊዜ አታቋርጥ። ታዲያ አንቀጾቿን እየደገፈ ምን ቸገረ? እሱን ለራሱ ታቀርብለታለህ። ፌዴራሊዝም በደንብ ተሰንዶ ቁጭ ብሏል
ቆይ አንዴ ኔቨር ጊቭ አፕ አንዴ ብቻ ምንም እንኳን ክላሪቲ ዩሪ አንተ ጋም ይኸውልህ ዘራቆብ አሁን የለመድከው በቤት የለመድከውን ነገር እዚህ አታካሄድብን እባክህ። አንደኛ በሰላም እየተወያየ ከቻልክ በተወያይ ከኛ ጋር እንትና ዩሪ ለምን ነው እንዳይጠይቅ ይፈልጋል? እኔ ዛሬ መልስ የለኝም። ለምን አይጠየቅም? እሱ ልጠይቀው ነው እንደዚህ የመጣኸው? እሱ ልጠይቀው ከፈለክ ይሄ የኔቨር ቤት ነው። ኔቨርን ጠይቀው፣ በቤቱ ጠይቀው ሄደ እሱ የኔ መከራከሪያ ነው። የራሴ አንቀጽ 8 አለኝ እኮ እኔ የማወራው የራሴ ነው። ይኸውልህ ዘርያቆ ይሄንን በሌላ ጊዜ ብሔርተኛ እኮ ነው እኮ ለምን ኢትዮጵያ አዳምጥ እስኪ በእግዚአብሔር እኔ የምነግርህን ነገር ለምን አሰማንም? ማለት መደማመጥ ካልቻልን ምንም ማድረግ አንችልም። እንግዲህ እስካሁን በሰላም ነበር የምናወራ የነበረው። አሁን አንደኛ ነገር ማውራት የምፈልገው እኔ እናንተ የምትሉት እናንተ የህገ መንግስት ደጋፊዎች ናችሁ። እነዘር ያዕቆብ ቀደም የጠየቅኩን ጥያቄ መመለስ ከቻልክ መልሰው። ለምን መገንጠል የሚለውን አውጣው ብሎ የራስን እድል በራስ መወሰን የሚባል እንትን የለም። ምክንያቱም የብሔር ህገ መንግስትን ይዘህ ስትሄድ አንተ ክልል አስፍተህ ከኦሮሚያ ክሌም የምታደርገውን ወስደህ ቤኒሻንጉል የምትፈልገውን ከትግራይ ነኝ ብሎ ይዞት የነበረውን ክሌም አድርገህ ወደ ራስ ስትጠቀልል እነዚህን ቴሪቶሪዎች አስከብረህ የምትሄድበት ህገ መንግስት ጽፈህ አገረ መንግስት አጸናለሁ ስትል መገንጠልን ገድበህ እንዴት ይሆናል? አንደኛ መነሻውን ይሄ ሐሳቡም የመጣው ከነማን እንደሆነ ቅድምም ስናገር ነበር። ይሄ ውሸት ነው። አንደኛ እየካዳችሁት ነው ያላችሁት። ምክንያቱም ሐሳቡ የመጣው ከነስታሊን ነው። አጠገቤ ብዙ እንትኖች አሉ። በቀጥታ እነዛ ነገሮች ሪፈር ተደርገው የመጡት ከዛ ነው። አሁን መገንጠልን ገደበኸው አንድ በጋራ መኖር ያቃተው ባይዘወይ አንቀጽ 8 የሚለው እኮ ምንድን ነው የሚለው? ኦልሬዲ ራሳቸውን የቻሉ ሉዓላዊ የሆኑ ብሔሮች ናቸው አሉ የሚለው። የሚኖሩስ በምንድን ነው? በመፈቃቀር ብቻ፣ በጋራ የመፈቃቀር ጉዳይ። መፈቃቀሩ ሲያቆምስ፣ መፍቀር ሲያቆምስ፣ አንድ ማህበረሰብ ወይም አንድ ብሔረሰብ ፈቃዱን ሲያጣ መውጣት ነው የሚፈልገው። ገባ? መፈቃቀር የምትለዋ ነገር አለች እዛ ጋር። ስለዚህ አንተ ክልል አስምረ ካስቀመጥክ በኋላ መገንጠልን በምንም ተአምር አንቀጽ ላይ ባታስቀምጠው በተግባር ግን የሚፈጸም ጉዳይ ነው። ምክንያቱም መፈቃቀር ብለሃል። ከመግቢያው ጀምሮ እስከ አንቀጽ 8 ይኸው ላነበው እችላለሁ የሚለው ምንድን ነው? ሉዓላዊነታቸው የሚገለጸው በዚህ ህገ መንግስት ነው ይላል። የኢትዮጵያ ብሔር ብሔረሰቦች ህዝቦች በኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው። ይህ ህገ መንግስት የሉዓላዊነታቸው ምንጭ ነው። ሉዓላዊነታቸውም የሚገለጸው በዚህ ህገ መንግስት መሰረት የሚያወጣቸው ተወካዮች በሚመርጧቸው ተወካዮች በቀጥታ የሚደረግ ዲሞክራሲያዊ ተሳትፎ ነው ይላል። ከዛ አንቀጽ 39 ላይ ስትመጣ በመፈቃቀር ይላል። በቃ አለቀ። ስለዚህ ይሄንን ልትሸራ አትችልም፣ እየዋሸ ካልሆነ በስተቀር ማለት ነው። እኔ የምነግርህ ይሄንን በደንብ ማወቅ ያለብህ። ስለዚህ አትዋሹት። ሁለተኛ ነገር የተቀላቀለ ነገር አለ የሚለው አዎ፣ እስከዛሬ ድረስ እኮ ይህን ህገ መንግስት እኮ ብዙ ሰዎች ተመራምረውበታል፣ ጽፈውበታል። የደቡብ ጋር ስትመጣ ሙሉ በሙሉ ኢትዮጵያ የሚመስል ነገር ነው ያደረጉት። 56 ብሔሮችን በአማርኛ እንዲጠቀሙ አድርገው በቃ ይሄ የጂኦግራፊውን የድሮውን ኢትዮጵያ የሚመስል ነገር አስቀምጠዋል። ከዛ በኋላ አሁን አፈራር ውስጥ ሲዳማ ምናምን የሚባል ነገር ፈጠሩ ናቸው ውስጥ ያሉት። በነገራችን ላይ መጀመሪያ የብሔር ሪኮግኒሽን መጀመሪያ የብሔር ሪኮግኒሽን ይዘው ነው በደቡብ ስር የተጠቃለሉት። እሺ ሪኮግኒሽን አገኙ። ምን ተጠቀሙ ነገር በቋንቋቸው አይሰሩ፣ በቋንቋቸው አይማሩ፣ በቋንቋቸው አይጽፉ። ቆይ አይደለም፣ የህገ መንግስቱን ትክክለኛ ትርጉም ልንገር። ሉዓላዊ ጉራጌ ሉዓላዊነቱን ይዞ ነው ደቡብ ክልል የገባው። ይሄ እንደ ድሮ ኢትዮጵያ አይደለም። እሱ ይሁን ሉዓላዊም ይሁን ግን አሁን ኦሮሞን ያገኘውን መብት አልሰጡትም። ገብተዋል አይደለ? አልሰጡትም። ምንም ማድረግ አይችልም። እንደ ጉራጌ በዞኑ ደረጃ ጉራጌ ስልጣን ሊኖር ይችላል፣ በማንነቱ ማለት ነው ሊያገኝ ይችላል። አንድ መብት አግኝቶ ሊሆን ይችላል በዞን ደረጃ። በክልል ምክር ቤትም እንደ ጉራጌ ተወክሎ ሊሄድ ይችላል፣ በደቡብ ውስጥ ማለት ነው። ሲዳማውም እንደዛ ነበረ መጀመሪያ ላይ የነበረው። ከዛ በተረፈ ግን ኦሮሞ ያገኘውን አይነት፣ ትግሬ ያገኘውን፣ አፋር ያገኘውን፣ ሶማሌ ያገኘውን አይነት ነገር አላገኙም። ምንም አይነት አልተጠቀሙም። ገባ? ስለዚህ ህገ መንግስቱ ሲጠና እና ፕራክቲስ የተደረገበትን ዓመታት ወደኋላ ተስበው ሲመለከቱት ትልቁ ችግር የነበረው አንዱም በትክክል ያልተወከሉ አሉ፣ ጥቅማቸው የጎደለባቸው የተሸራረፈባቸው አሉ ነው። አሁን እኮ እኔ ከሁለት ህገ መንግስት የሚመስልና የብሔር ኤትኖ መልቲናሽናል ኔሽንን ይዘን እንቀጥላለን የምትሉ ሰዎች ጋር ነው እያወራሁ ያለሁት። እኔ እየጠየቅኩ ያለው ዘር ያዕቆብ ቆይ አንድ ጊዜ እችልናገር ስማኝ አንዴ ቆይ ጥያቄ ሳታመጣ ልንገርህ። ያው የአማራን ፊውቸር እንበይናለን እያላችሁ አማራ የህልውና ጥያቄውን ከወሰነና ይሄን ጦርነት ካሸነፈ በኋላ እንዳይገደል አድርጋችሁ
ምንም አይነት ጥያቄ ሳይነሳበት በሌሎች ብሔረሰብ ሳይጠላ ውጣልን ሳይባል የደረሰበትን ግፍ ተመልሶ እንዳያይ አድርገህ ልታደን የምትችልበትን አስረዳን የተባልክ ያለው እናንተ የምታስቡት ተረኝነትን ነው። አሁን ዘርዓ ያዕቆብ አማራው በስልጣኑ ልክ እንደ ኦሮሞ ስልጣንን ከያዘ በኋላ ሌሎቹን በፈለገው መልኩ አቢዩዝ አድርጎ መቀጠል ይችላል የሚል ሐሳብ ነው ያላችሁ እናንተ። ምክንያቱም ስልጣን ነው አማራ ጋር ሲደርስ ነው እናንተ የምትመቀኙት የሚል ነገር እንጂ በትክክል ውጣልን የሚሉን ሰዎች ያን ጊዜ ከ10 ዓመት ከ20 ዓመት በኋላ ያ ትውልድ አይፈጠርም ወይ? መልሶ አማራን የሚገፋ ነገር አይፈጠርም ወይ? ይሄንን ነው ማስረዳት ያለብን እንጂ የአንቀጽ ጨዋታ አይደለም። ምን ያሁን መጫወት እንፈልገው በተግባር መሬት ላይ ሲወርድ የናንተ ድጋሚ አማራውን ገፍቶ ከወለጋ የሚያስባርር ከአፋር ከሶማሌ እያስገደለ የማያስባርር ህጉም ኢምፕሊመንት ሊደረግ የሚችል ነገር ነው ወይ? ዞን እኮ እናንተ እየጠየቃችሁ ያላችሁት የልዩ ዞን ጥያቄ ነው። ልዩ ዞን አገኘ ኦኬ፣ መምረጥ ምናምን ሊችል ይሆናል። እንዳይገደል ማድረግ ትችላለህ። የመሬት ባለቤትነት እኮ አልሰጣችሁትም እኮ። ቆይ ትልቁ የፖለቲካ መብት ነው። አንድ አፍታ ትልቁ እኮ ጥያቄን በደንብ አድርጋ መልስ። ይሄ ነው ዋናው ቤዚክ ጥያቄያችን የኛ እንጂ አንቀጹ ጉዳይ አይደለም። ቆይ ትልቁ ላይ አንድ አፍታ ትልቁ ላይ አድርገኝና አሁን እዚህ ጋር አፋሃድ ብሔርተኛው ድርጅት አፋድ ምንድን ነው? አይታይም። እኔ ጋር ይታያል ወይስ? ቆይ አይታይም። ምንም አይታይም። እኔ ጋር ይታያል። በነገዶች መልስ ካድማም የሚለው ነው። ለኔ ምንም አይታይ። ኦኬ አሁን መጥቷል። ኦኬ እዚህ ጋር ያለው ብሔርተኛው ድርጅት አፋድ የሚለው ብሔርተኛው ብዬ ነው። አሁን ኔቨር ጊቭ አፕ ሌላ ዓለም ላይ ነው ያለው። እዚህ ጋር ምን ይላል? ነገድ ይልህና ብሔርን ያከቧል። ነገዶች ይልህና ብሔረሰቦችን ያከባል። በተዘዋዋሪ እያለን ያለው አፋሃድ ብሔር የሚባለውን አይወደ ነገድና ብሔር ግን አንድ አድርጎ ነው ያመጣው። አየህ፣ ከዛ በኋላ እዚህ ጋር ይመጣልህና እዚህ ጋር ይመጣልህና ደግሞ ይህ ችግር ለመፍታት በነገዶች መልካም ፍቃድ ይላል። ውጭስ ምንድን ነው? በብሔሮች መልካም ፍቃድ ነው በተዘዋዋሪ እያለ ያለው። ስለዚህ አፋሃድ ጋር ስትመጣ ኦልሬዲ እዛ ጋር ነገድና ብሔርን አንድ አድርጎ ነው የሚያየው። ነገ በእሱ አባባል አፋሃድ ነገድ ማለት ብሔር ነው ብሎ ነው የሚያስበው። ችግሩ በመጽሐፍ ቅዱስ ተርጉመውት እንዳይሆን ነገድ ሲባል አሁን ይሄ ነገድ እስራኤል ምናምን እንደሚባል እኛ ፖለቲካ ውስጥ ይሄ ችግር እንዳለ ስለማውቅ አንዴ ዩሪ ነገድን ብሔር አድርጎ የሚያመጣ ከሆነ በተዘዋዋሪ እያለን ብሔርተኛው አፋድ ብሔርተኛ ድርጅት ነው። ኔቨር ጊቭ አፕ ሌላ ነው እያልክ ያለው። ይህን ችግር ለመፍታት በእናትህ አትበል። ብሔር አይደለም አፋድ ብሔርተኛ ድርጅት ነው። ነገድ እኮ ይላል እኮ እዚህ ጋር ነገድ ብሔር ነው ብሎ እኮ እዚህ ጋር እኮ ይሄንን ያለበትን ምክንያት ልንገርህ። እኔ ይኸውልህ ይሄንን እኮ እኛም እኮ ጥያቄ አድርገን ይዘነዋል። ቆይ አንዴ ስማ፣ ያለበትን ምክንያት ልንገርህ። ለምሳሌ በጂኦግራፊ ሊካለል ሲመጣ ግጭቶች እንዳይፈጠሩ ሁለት ብሔረሰቦች አንድ ላይ ሊካለሉ ስለሚችሉ ማለት ነው። ሊካለሉ የሚችሉበት እድል ስላለ ለምሳሌ የሆኑ ቦታዎች ላይ ሁለት ብሔረሰቦች በአንድ ክልል ውስጥ ሊቀመጡ የሚችሉበት እድል አለ። ያ ግጭት እንዳይፈጠር ኮንሰንት ያደርጋቸዋል፣ ያማክራቸዋል። አለቀ። ይሄ ምንም የብሔርተኝነት ሴንቲሜንት የለውም። ይመካከራሉ። አለቀ። ያልሆኑ ነገዶችን የሚያማክረው የኔ ጥያቄ እሱ እኮ ነው። ለምንድን ነው የሚያማክረው? ለምን መሰለ የሚያማክርበት ሪዝኑ ምንድን ነው? እስከዛሬ በሄድንበት ግጭት ሉዓላዊ ስለሆኑ አይደለም። ይኸውልህ ሀገሩ የሉዓላዊ ነው ካልክ የምታማክረው ሉዓላዊውን ዜጋ ነው። የኖርክበት 30 ምናምን ዓመት ስላለ በሆነ ክልል ውስጥ በቋንቋ አንድ ላይ ከሆኑ ሰዎች ጋር ስለኖርክ ለምሳሌ ወለጋ ያለው ኦሮሞ እና ሐረር ያለው ኦሮሞ በምንም አይገናኝም። ኢቭን በቋንቋ አይመሳሰሉም። ስለዚህ አጠገቡ ካለው አፋር ጋር ግን ብታካልለው በባህልም በሃይማኖትም በብዙ ነገር ስለሚቀራረብ ሁለቱን አማክሮ ሁለቱን አንድ ላይ አሁን ያነሷቸውን አፋርና ኦሮሞን ያማክራቸውና እናንተ ወለጋ ካለው ጋር ከምትካለሉ ሁለታችሁ እዚህ ጋር ትመሳሰላላችሁ። ኢሳና አፋር አንድ ነው ብለህ እኔ አማራ ነኝ። ኦልራይትሽ እኔን በየትኛው ቢላ ነው የምታጫወተኝ? እንደ ግለሰብ አማራ ነው መተህ የምታናገረኝ ስለ ክልል ጉዳይ ወይስ እንደ ወል ሰብስበህ አማሮችን ነው የምታናገረን ስለ ክልል ጉዳይ? አሁን ባለው 30 ዓመት አማራው አንድ ክልል ውስጥ ተካሎ ስለተቀመጠ ይህንን አዲስ ነገር ኢንስቶል ለማድረግ እንደ አማራ ላናገርህ እችላለሁ። ያ ግን የቡድን መብትን ኤክሰርሳይዝ እያደረኩ ስለሆነ አይደለም። እዚህ ጋር ያለው ማህበረሰብ ሰጠህ እንጂ እኔን ካናገርከኝ እንደ ቡድን መብቴን ኤክሰርሳይዝ እንዳደርግ የጠየቀኝ እኮ ነው። ግጭቶችን ለማስወገድ ነው። ይሄ አዙሪት እንዲቆም አማራውንም ሆነ ኦሮሞን ዲፌንድ አታርገው፣ አናግሯቸው።
አሁን አንተ ድርጅት ለምን አንተ ጠይቃቸው? አንተ እኮ መብት አለ። አማራ አይደለህ እንዴ? ይመጣሉ እኮ መሪዎች። እኔ 17 ዙም ላይ ይመጣሉ። ዙም ላይ ገብተህ እኮ 17ቱን ፖይንቶች ይዘህ ትመጣና እኔ ዩሪ ታደሰ እባላለሁ እንደ አማራ ጥያቄ አለኝ ብለህ ትጠይቃለህ ማለት ነው። ምን ችግር አለው? እኔማ ብቅ እላለሁ ኦነስትሊ ብለህ ትጠይቃለህ ማለት ነው። ምን ችግር አለው? እኔማ ብቅ እላለሁ ኦነስትሊ። ደግሞ በቃ ይሄንን ነው የምልህ። ይሄኛውም ዘር ያዕቆብ ብሔርተኛ ነው ብሎ እያወራ ስለሆነ ያነሳውም ንግግር እንደ አሁን እኔ እኮ ግራ ገባኝ አልኩህ እኮ በቃ አይደለ ሉዓላዊ ዜጋ ነው ካልክ መብት ደግሞ በወል ሰብስበህ ነገዶችን የምትጠይቅ ከሆነ በጣም ይምታታል። ኮንሰንት ነው የምታረገው። በቃ እኮ ምንድነው መመካር እኮ ነው ትማከራለህ። ምክንያቱም ሁለት ብሔረሰቦች ወይም ሶስት ብሔረሰቦች እኮ ታዲያ ብሔር ጋር የምታወያይ ከሆነ እኮ ብሔርተኝነትን ተቀበለ እኮ ነው የምታወያይ እንጂ ግለሰቦች ጋር አይደለም። ስለተቀበልኩ የፖለቲካ ውክልና በብሔር አይደለም ኤክሰርሳይዝ የምታደርግ ያ ማለት ብሔርተኝነት ማለት አይደለም። ባይዘው ሁለቱን አታቀላቀል። ብሔርተኛው አንተ ነህ እንጂ ያልክ ያለው ነው እኔ አይደለም። አፋር እኮ ያለውን እኮ ነው እኔ ነገሮች ብሎ ይኸውልህ እዚህ ጋር አሁን አንተ ማለት ነው ከዚህ በፊትም እቺን ነገር በዮዳ ቤት እኮ ይዛችሁ መጣችሁ ብዙ ጣጣ አምጥታችሁ ማለት ነው። ታውቃለህ መቼም ነው። ቆይ ኔቨር ጊቭ አፕ። እኔ አሁን እዚህ ጋር ነገድ እዚህ ጋር በተጻፈው መሰረት ነገድን በቅንፍ ብሔር ብሎት ሶ ነገድና ብሔር አንድ ነው ብሎ ነው እዚህ ጋር እያወራኛለሁ አይደለ? ያውራ እኮ ነገርኩህ እኮ ምክንያቱን የጠቀሰበትን ምክንያት እየነገርኩህ እኮ ከዛ በኋላ ደግሞ እዚህ ጋር ደግሞ ስትመጣ ደግሞ ነገዶችን አወያይቼ ይላል። ሶ ብሔሮችን ነው የሚያወያዩ። ሶ ባይ ዘ ኤንድ ኦፍ ዘ ዴይ ከዛ በኋላ ምን ይላል ደግሞ በማንነት ታሪክና መልክዓ ምድርን መሰረት ያደረገው ልክ አሁን ያለው ህገ መንግስት ነው የሚያስቀጥለው። እኔ እኮ ችግር የለም መልክዓ ምድርንም ይኸውልህ ማንነት ማለት ቋንቋ ብቻ ወይም ደግሞ ብሔር ብቻ አይደለም። ማንነት ብዙ አይነት ማንነቶች ነገድ እኮ ይላል። ስለዚህ ነገዶቹንም የሚያማክራቸው እኮ በብሔር ተደራጅቶ የኖረ ህዝብ ስለሆነ አዲስ ነገር ስታመጣ ህዝብህን ስለምታከብር እናንተ እዚህ ጋር ያላ ኢሳና አፋር እኮ የሚገዳደል ነው፣ ግን ባህሉ ምኑም ይመሳሰል፣ ቋንቋቸው ሊለያይ ይችላል። ለምሳሌ ጌዲዮና የጌዲዮ ማህበረሰብና የጉጂ ኦሮሞ ዝምድናቸው ማለት ነው ሁለቱ ጋር ነው። በጣም የሚጋቡትም እነዚህ ናቸው። ወዳጅነቱም ፍቅሩም ከነሱ ጋር ነው። ግን ከወለጋ ጋር ምንም አይነት የሚያገናኘው ነገር ስለሌለ ሄደህ የጉጂን ኦሮሞ ከማጋ ብትካለል ደስ ይላል ብትለው እኔ ከጉጂ ኦሮሞ ጋር ብትካለል ደስ ይለኛል ይላል። የህዝቡን ስነ ልቦናና ታሪክ ማንነት ማወቅ መቻል አለብህ። ሁሉንም ደፍጥጣህ አንድ ነው አትበል። እንደውም ባይ ዘ ዌይ አፋድ የሚገርም ነገር ከብሔርተኛ እንደሆነ የማየው ምን እንደሆነ ታውቃለህ? ቋንቋን እንደውም ሲያወጣ አንዳንድ ቦታዎች ላይ አሮማሪክሊ እኔ አሁን ለምሳሌ አማርኛ ቋንቋ ብሔራዊ እንዲሆን እፈልጋለሁ። አሁን የአማርኛ ቋንቋው ምንድነው ኦሪጂናሊ አንዳንድ ቦታ ሪጅኖች ላይ የማይቀበሉታል እንደ ስራ ቋንቋ በፌዴራል ካልሆነ በስተቀር። እንደውም አፋር እንደውም በሚያደርጉት መስፈርት መሰረት ከሆነ እንደውም አማርኛን እንደው ወደ ብሔራዊ ሁላ ሊያጸድቁት ይችላሉ። በዚህ ቋንቋ ከሌለው ማለት ነው። የስራ ቋንቋ እኮ ነው የሚለው ህገ መንግስቱም እኮ አማርኛ የስራ ቋንቋ ይሆናል። አይ የስራ ቋንቋን ብሔራዊ ገና አይደለም እኮ እንደውም አፋድ እንደውም ሞር እንደውም ብሔርተኝነቱ እንደውም አፋድ አማርኛ ቋንቋን እንደውም በዚህ ደረጃ አንተ በምትለው ደረጃ ከሆነ እኮ ቋንቋን አማርኛ ነው አንድ ቋንቋን አንድ ሀገር ውስጥ ሊኖር የሚችለው አይደል? እናውራ ከተባለ ታዲያ ብሔር ብሔረሰብ ሆኖ አማርኛን የማይናገራል እንዴ? ቢያንስ 90% ሌላው ብሔረሰብ አማርኛን አይናገርም። አንተ ማለት የዜጋ ፖለቲካ ከሆነ አንድ ቋንቋ ነው ሊሆን የሚችለው። ይካን ሀብ 5-6 ቋንቋ ይዘህ የዜጋ ፖለቲካ ታደርግ መቼም ይሄ ኢምፖሲብል ነው እኮ። ታዲያ እኮ ያንን እኮ ነው ያደረገው እኮ እና እንደውም እኮ እሱ ይኸውልህ ማህበረሰብን በብሔር አደራጅቶ እዚህ ላይ እንደሚለን ከሆነ በማንነት አደራጅቶ ብሔሮችን ጠይቆ በታሪክ አደራጅቶ መልክዓ ምድር ላይ አንድ ቦታ ላስፍሯቸው። ከዛ በኋላ አማርኛ ቋንቋን ደግሞ በፌዴራል ደረጃ ያመጣዋል ማለት ናት እንደ ስራ ቋንቋ ቢካዝ አንተ በምትለው እሺ። አሁን እዚህ እናውራና እዚህ ጋር ካሉ 200 ምናምን ሰዎች ማለት ነው የተለያየ ብሔር ብሔረሰቦች አባላት ቢኖሩ አንተ የምታወራው እኔ የማወራውን አይሰሙንም፣ አይናገሩትም። አማርኛን በደንብ አድርገው ነው አቀላጥፎ የሚያውቁት። ስለዚህ ማለት ነው ወደድክም ጠላህም ይኸውልህ፣ ቆይ ሰማኝ፣ ወደድክም ጠላህም ይሄ ጀነራል ትሩዝ ነው። አማርኛን አፎይድ አታደርገውም፣ ዳብሯል። በቃ በማህበረሰብ ውስጥ ቅቡልና አለው፣ ኢዚ ሆኗል። ቲክቶክ ላይ ገብተህ እኮ አንተ እኮ እያልክ ያለው እኮ አንተ እኮ ይሄንን ልታረግ የፈለግከው እኮ እንትን አፋሃድ ብሔርተኛ ስለሆንኩ አይደለም፣ ኢትዮጵያንስት አድርገህ እኮ አመጣው አይደለም። አፋሃድ ብሔርተኛ ነው እኮ እያልኩ ነው። አማርኛ የመረጠው ብሔርተኛ ስለሆነ አይደለም። ዘሪያ አይደለም። አሁንም እንደዛ አትበል። ብሔርተኛ ነው አፋሃድ በሚነግረን መሰረት ከሆነ ዋናው እኮ የብሔርተኝነቱ ምንጭ እኮ ክልሉ ነው። አልገባኝ
ክልሉን አፋድ እንደሚነግረው ክልሉን አፈርሰዋለሁ ነው ያለው። አላለም። አፈርሳለሁ ነው ምንድነው የምታወራው? ክልሉ እንዴት ነው የሚያፈርሰው? አልገባኝም። ማንነትን ነገሮች ምን ያደርግልሃል ታዲያ? እንደዛ የምትል ከሆነ እኮ በመልክዓ ምድር አድርገዋለሁ እያልህ አይደል እንዴ? እንደዛ ከሆነ ባለበት ለምን አይቀጥልም ታዲያ? ክልሉ አሁን ለምን አለህ እንደዛ? ልጠይቅህ። ቆይ አሁን የአሁኑ ህገ መንግስት የሚለው አንቀጽ 46 ማንነትን አሰፋፈር ሁጅዝ መልክዓ ምድር በተዘዋዋሪ ቋንቋን ፍቃደኝነትን መሰረት ያደርጋል። ሴም ቲንግ እዚህ ጋር አፋሕድ እያለ ያለው እንትን አሁን ኢትዮጵያ ውስጥ ስትገባው በቋንቋ የተመሰረተ ክልል የለም። በብሔሮች ነው የተመሰረቱ። በቋንቋ ከሆነ ነገርኩ ቅድም የጠቀስኩል 4 ቦታዎች ላይ አማርኛ ቋንቋ ስለሆነ የሰራ ቋንቋቸው፣ ስለዚህ እዛ ቦታ ላይ አማራ ነው ማለት ነው። የአማራ ክልል ልትለው ነው ማለት ነው አይደለም። አማርኛ የሰራ ቋንቋቸው ስለሆነ እንትን አደረግ። አሁን ጥያቄው አፋሕድ ይሄንን ህገ መንግስት ያስቀጥላል ብቻ ሳይሆን እዚህ ጋር እንደነገረን ከሆነ ልክ እንዳሁኑ ህገ መንግስት በፍቃደኝነት ይላል። እዚህ ጋር እንደውም በደንብ አብራርቶት እንደውም ነገሮችን መልካም ፍቃደኝነት እንደውም እዛ ጋር እንደውም ግለሰቦችን እንደውም ይሄ ህገ መንግስት እኮ ትንሽ ኢትዮጵያኒስት ነው ብዬ ነው የማስበው። አፋሕድ እንደውም የሚያመጣው ህገ መንግስት ላይ ሞር ከዚህ ይገኛው ህገ መንግስት በላይ ብሔርተኛ ኢትዮጵያኒስት ነው አለ። አራት ቀልድ እባክህ። ምን አይነት ሰው ቆይ ግን ጭራሽ ህገ መንግስቱ ኢትዮጵያኒስት ነው ብሎ ቁጭ አላለ። ቆይ የዜጋ ፖለቲካ እንዴት ነው የምታስበው አንተ? ቆይ ይሄኛው እኮ አፋሕድ እያለን ያለ እኮ ግልጽ ነው እኮ በነገዶች መልካም ፍቃድ እዛ ላይ እኮ ነገዶች እኮ አይደለም በብሔር መልካም ፍቃድ አይደለም እኮ በፍቃደኝነት በግለሰቦች ፍቃደኝነት ነው የሚለው ህገ መንግስቱ። ይሄ በግለሰቦች አይደለም በግለሰቦች አይደለም ፍቃደኝነት ሉዓላዊነትን አንቀጽ 8 ላይ ሰጥቶ ኦልሬዲ ለነሱ ነው የሰጣቸው። እነሱ ናቸው 46 ላይ ምን ያለው እኔ አንቀጽ 46 ላይ ነው 46 ታዲያ ይያዛላ ከ8 ጋር ወሳኝ እኮ የሚላለ ብሔረሰቦችና ህዝቦች የሚልኩ እኮ አለ አይደል እንዴ? ህዝቦች ለምንድን ነው? እሺ እሱ ምን ማለት ነው? እስኪ አስረዳኝ። አንተ ህገ መንግስት ደጋፊ አይደለ? እሺ አንተ ይሄን ዲፋይን ካረክ በቃ አንተ በትክክል የህገ መንግስት ደጋፊ ነህ። ይኸውልህ ብሔረሰቦችና ህዝቦች ምን ማለት ነው? እሺ ንገረኝ። አሁን ጥያቄ ነው እየጠየቅኩ ያለሁት። ታውቀው የለ እንደ አንተ ህገ መንግስቱን ስማ። ብሔረሰቦችና ህዝቦች ምን ማለት ነው ንገረኝ። አንቀጽ 39 ንዑስ አንቀጽ 5 ላይ ገብተህ ማንበብ። ብሔር የጋራ እንትን አለው የጋራ ባህል ያለው የጋራ ቋንቋ ያለው ምናምን ብሎ አንቀጽ 39 ንዑስ አንቀጽ 5 ላይ ሄደህ ማንበብ ትችላለህ። እሱን እኮ እዛ ላይ ሪፈር ያደርጋል። ብሔረሰቦች ህዝቦች ስንል ይሄንን ነው ብሎ አንቀጽ 39 ንዑስ አንቀጽ 5 ላይ ብትሄድ ይነግራል። አሁን ጥያቄው እኔ እየጠየቅኩ ያለው እንደውም እኮ እኔ ህገ መንግስት ይሻሻል የምለው እኮ ትንሽ ኢትዮጵያኒስት መንፈስ አለ። ሞር እንደውም ወደ ብሔርተኛነት እንደው መሻሻል አለበት፣ መፍረስ የለበትም፣ መሻሻል አለበት ብዬ ልክ እንደ ዩሪም ከኔ ሀሳብ ጋር የሚግባባው ምንም በዚህ በዛ ባይልም እሱ እንዲሻሻል ነው የሚፈልገው እንጂ አንቀጽ 8 ይደግፋል። ልክ እኔ እንደምደግፋው አንቀጽ 8 ተደግፋል። ዋናዎቹ የሚባሉትን እኮ የብሔር አንቀጾች ተደግፋቸዋል። ስለዚህ እኔ እናንተ አንድ ምን ሌላው የምትቀይረው የምታሻሽለው ነው። አሁን እንትና ጋር አንቀጽ 8 አለኝ ወይ አንድ ንገረኝ። የራስን አንቀጽ 8 እኔ አሁን የአማራ ኮንቬንሽን የሁለታችሁ ባይሆን ደስ ይለኛል። የራስን አንቀጽ 8 ንገረኝ። ይህንን እኮ እንደዚህ እየተደረገ እኮ የአማራ ኮንቬንሽን ላይ ፕሬዘንት የሚደረግ የጥናት ወረቀት ኦልሬዲ አዘጋጅቼ ቁጭ ብያለሁ። አልገባኝ። ምን አንቀጽ ንገረና እዚሁ እንድናውቀው። እኔ ለምንድን ነው የምናገረው? በቃ በውስጥ የምንጠቀመው እንደዚህ አይነት እሱን እኮ ነው። አሁን የምትደብቁት ነገር አይኖርም። በግልጽ የምንወያይበት ነው እኮ። በኮንቬንሽን ነው የማመጣው። በአማራ ይሄንን አንቀጽ 8 ትደግፋለህ? የስልጣን ሉዓላዊነት ለብሔር ብሔረሰቦችና ህዝቦች የሚለው ትደግፋለህ? ሲደመር 2 ነገሮች ሌላ 2 ነገሮች ማን መሳል ይደግፋል? ሌላ 2 ነገሮች ምንድን ናቸው? 2 ነገሮች ምንድን ነው? እኔ በዚህ መልኩ እኮ እንትን ነው የሚሆነው። ልታሻሽል የፈለግከው ማለት ነው። ማሻሻል አይደለም፣ ሙሉ ዶክመንት አለኝ። ሲጀመር ይኸውልህ ዛሬ ያዕቆብ አንዲት ነገር ልበል። ይኸውልህ ይሄ ህገ መንግስት ፕሪያምብሉን አንተም አትቀበልም አይደል? አልቀበልም። በቃ ፕሪያምብል ካልተቀበልክ ፈረሰ ማለት ነው ህገ መንግስት። አንቀጽ 8 ጋር እናውራ። አንቀጽ 8 የሚባል አይኖርም። ፕሪያምብል ከፈረሰ የራሳችንን አንቀጽ 8 ነው የምንጽፈው። ምንድነው የራሳችን አንቀጽ? ፕሪያምብሉ ማለት ይሄንን ሀገር የምትፈጥርበት አስፓይሬሽን ዲፋይን የምታደርግበት። ስለዚህ አማራ ጨቋይ ነው የሚለውን ፕሪያምብል የማትቀበል ከሆነ እኔ ስለሱ አይደለም ህገ መንግስቱ ፈርሷል። በቃ አለ። ቆይ አሁን እኔ የጠየቅኩት ጥያቄ ግልጽ አይደለም። አሁን የጠየቅኩት ጥያቄ ስንት ጥያቄ ነው?
አሁን ባለው መሰረት ከሆነ አንተ አንቀጽ 8 እንዴት አድርገህ ነው የምታደርገው? እኔ የማደርገው ግልጽ አድርገህ አምጣት። ይኸውልህ ሉዓላዊ የወል መብት እቀበላለሁ። እኔ ሁለታችሁ እኮ መጣላት የለባችሁ። ባይዘው አንድ አይነት ሀሳብ ነው ያላችሁ። ዞሮ በዛም ሄደ በዚህ ማለት ነው። ሁለታችሁም ሀሳባችሁ አንድ ነው። እሱም ይኸውልህ ህገ መንግስት የሚመስል ሌላ ህገ መንግስት ይዞ መምጣት ነው የሚፈልገው። አንተ ደግሞ አይ እንዳወጣልህ ነው እኮ ወይ ጉድ እሱ አሁን ኖሮም አልኖሮም ባይዘው ያነበቡትም ግለሰቦች ኖ እንደ አንተና እሱ የምትከራከሩበት መድረክ አይደለም። እዚህ ጋር ለምንድን ነው እንደዛ የምናወራው? አሁን አንቀጽ 8 እኮ ቀላል እኮ ነች። አሁን ለምሳሌ የስልጣን ሉዓላዊነትን አንተ የምትለው ኔቨር ጊቭ አፕ መሰጠት ያለበት ለዜጎች ነው ትላለህ። እኔ ለብሔር ብሔረሰቦች መዝሙት ነው ላለው። ዩሪ ለማን ነው ስልጣን ሉዓላዊነት መሰጠት? አንድ ጥያቄ ልጠይቅህ ወንድማችን ብቻ መልስ። ቆይ እኔ እናንተ ነገሮች ሲደመር ሁለት ነገሮች አንተ ያልከው ነገር ሲደመር ሁለት በቃ አልነግረህም እያለ እኮ ነው። በግድ ንገረኝ። ምንድነው የማልነግረው? አማራ ሌላ በቁጥር በጣም አንሶ ወይ ምናምን የሆነ አንድ የሆነ የሁለት ሴራ ስቴትመንቶች መግባት አለባቸው። የኛን ጥቅም ሙሉ ለሙሉ ነገርም ለምን እኔ ዝም ብዬ በየሜዳው የምዘራው ነገር ጥሩ አይደለም እና እሱን ችግር የለውም። በሰነድ ደረጃ አቀርበዋል። አሁን እሱን ዲስከስ አላደረግም፣ ግን አትቃወሙትም። እርግጠኛው የምነግር እናንተ ግልጽ አድርገውና እኮ አድርጌ ይመጣል። ዜጋ ፖለቲካ በቃ ሌላ ጊዜ ያደርግልሃል። በእናትህ ዘር ያዕቆብ አሁን አትጨቃጨቅ። ውይ አንዴ ኔቨር ጊቭ አፕ ምንድን ነው ነገሩ? ቆይ አንዴ ግልጽ እንደ ልክ ነው። እንደዚህ አይነት እንትን ላስተናግድ ነው እዚህ ጋር ቁጭ አልኩት። ምንድን ነው ይኸውልህ መጥቶ እኔ ዩሪ ለምንድን ነው የምጠይቀው? መጥቶ ብሔርተኛ አይደሉም እነዚህ ዜጎች ፖለቲካ ነው ስለሚል ኦፍኮርስ ብሔርተኛ መሆኑን ያሳየን። አልገባኝም። ጊቭ አፕ እኮ ግልጽ እኮ ነው። እሱን ይኸውልህ መድረክ ክፈትና ዘር ያዕቆብ ቤትን ክፈትና መስመር በመስመር እያነበብክ ብሔርተኛ ስለመሆኑ እዛ አስረዳ። እኛን ግን እዚህ ጋር ቁጭ ብለን ድርጅታችንን ብሔርተኛ ነው ስትለን ልንቀበልህ አንችልም። ገባህ አይደለ? ይሄ ቤት እኮ የብሔርተኛ ቤት ነው እያልክ እኮ ነው ያለው። ያልሆነውን ለምንድን ነው እሱ ታዲያ ያንተን ሀሳብ ማስተናግደው? ንገረኝ እስኪ። አንተን ቤት አይደለም። አንድ ጥያቄ ልጠይቅህ እስኪ። አንድ ጥያቄ ልጠይቅህ። ብሔርተኛ ከሆነ ይኸውልህ የአፋድ ማኒፌስቶ ብሔርተኛ ማኒፌስቶ። አሁን እኔ እንደውም ዩሪ ከዩሪ በላይ ብሔርተኛ አንድ ጥያቄ ልጠይቅህ። እሱን ዝለለውና አሁን ከኔቨር ጋር ዲስከሳል ቤቱን ክን እንዴ እስኪ አንድ ጥያቄ ልጠይቅህ። ማነው ዘር ያዕቆብ ለምሳሌ አፋድ የርስትን ጉዳይ አንስቷል። ርስትን በሚመለከት ማለት ነው። አማራዎች በማንነታቸው ተገፍተው የተወሰዱባቸው አጽመ ርስቶቹ መመለስ አለባቸው ብሎ ይናገራል። ግን መመለስ ሲገባው ማለት ነው። ለምሳሌ ወልቃየትን ቅድምም ስናገር ስለነበር ብዙ ጊዜ መደጋግሜ ይናገራሉ። ወልቃየት ላይ ያለው አማራ በቡድን መብት ነው አማራው ሄዶ ወልቃየትን የሚያገኘው ወይስ ወልቃየቴዎቹ ራሳቸው ናቸው የመሬቱ ባለቤት የሚሆኑት? ቡድን ነው ከቦታ የተፈናቀሉት ነገሮች ይላሉ። ስለዚህ ኦኬ እንደዛ ካልክ ጅማ ያለ አማራ ነገሮችን አወያያለሁ አይደለም። ርስትን በሚመለከት ግልጽ ነው ያስቀመጠው። ኖ ከሱ ጋር ከክልል ጋር አይደለም፣ ከክልል ጋር አይደለም። ቆይ ዘር ያዕቆብ በእናትህ አትዝለል። ሌላ ቦታ አይደለም እየተጠየቅ ያለው። ርስትን በሚመለከት ስፔሲፊካሊ መመለስ አለበት ብሎ ይናገራል አይደለ? አሁን አንተ በምትለው ማለት ነው እንግዲህ ብሔርተኛ ነው ካልከኝ ቆይ አዳምጠኝ እንዴ ምኑ ጋር ያለው አጽመ ርስቶች መመለስ የለባቸውም የሚል ነገር አንዴ እኔ አሁን እሱን ከፍቼ እስከማነብ ለምን ታውቀዋለህ እኮ አንብቤዋለሁ ብለህ እኔ ብዙ ነው ያነበብ። አሁን ለምሳሌ ጥያቄዎቹ መካከል ርስትን በሚመለከት እሺ ካላነበብ ካመጣልሃለሁ አንዴ ሰማኝ በደንብ አታምታታ። ርስትን በሚመለከት ርስት መመለስ እንዳለበት ያምናል አፋድ ወይስ አያምንም? መጀመሪያ ወይ አላየሁትም በቃ እዚህ እንዴ እዛ ጋር እኮ የወሰንና ማንነት ጥያቄዎች ይመለሱ ይላል አፋድ እና አንደኛው በቃ ታዲያ እየሰማ አሳየኝ ለምን ትለኛለህ? እያወቅህ መልሰህ አሳየኝ። ታውቀዋለህ እኮ ለዛ ነው የነገርኩህ እኮ የወሰንና ማንነት ጥያቄዎች አንደኛው የአፋድ አንደኛው ጥያቄ የፍትህ አንደኛው እኮ አሁን ጥያቄ ላቅርብልህ። አሁን ጥያቄን በደንብ ስማ። ጅማ ላይ ወይም ደግሞ የሆነ አምቦ ላይ ያለ አንድ አማራ በማንነቱ ከየትኛውም አካባቢ ወላጆቹ ይመዘዙ ከሸዋም ይሁን ከጎንደር ከየትም አንድ የሆነ አማራ ወይም አዲስ አበባ አንተ ማለት ነው ወልቃየትን በቡድን መብት ማግኘት ትችላለህ ወይስ ወልቃየቴው ራሱ የተፈናቀለው ነው የሚመለስለት? ይሄን መልስ እስኪ። አልገባኝም። ኦልሬዲ ተመልሶ እኮ ቦታው ላይ ቁጭ ብሏል። አልገባኝም። እሺ መተከል ጋር እንሂድ። በቃ እሺ አሁን አንተም ክርክር ነው ያደረከው። በአይዲያ ነው የሄድኩ ያለሁት። አንተ ግን የሆነ ቁጥር አደረከው። ያልተመለሰውን መተከል እናውራና መተከል ላይ ያሉት የተፈናቀሉት አማሮች የሚመለስላቸው ለመተከል አማሮች ነው ወይስ በቡድን መብት ወልቃይትም ያለው ጎንደርም ጎጃምም ያለው ሸዋም ያለው አማራ ወሎም ያለው አማራ ነው ማግኘት የሚችለው ያንን ርስት? የአማራ ነው ነገሮች ይላል እኮ
አፋር ነገር ነው በብሔር ስለ ክልል አይደለም እያወራ ያለው አሁን ስለ ክልል መልክዓ ምድር አወራ እኔ አሁን ስለ ርስት ነው እያወራ እኮ የምትመልሳቸው ክልል ውስጥ እኮ ነው የምታስገባቸው ገባኝ ክልል ውስጥ ነው የምታስገባቸው አይደል እነዚህ ሰው አሁን ለምሳሌ ቆይ አሁን አንተ ደመቀ ዘውዱ ሲነጋገር ሰምተህ ከሆነ አሁን ማለት ነው እነ ጌታቸው ረዳ ጋር ምንድን ነው ያለው እናንተ ተፈናቃይ ይመለስ ትላላችሁ የምታስበው ግን አንተ ለትግራይ ብቻ ነው ለትግሬዎቹ ብቻ ነው የኛ የወልቃይት ሰዎች በሙሉ ሱዳን አይደለም ወይ ያሉት አለ አሁን ቢ ስፔሲፊክ ያልተመለሱ የወልቃይት ሰዎች ሱዳን ውስጥ አሉ እነዛ አማሮች ናቸው ቆይ አንዴ እነዛ ሰዎች ከሱዳን መጥተው ነው መውረስ ያለባቸው ወይስ ከራያ ላይ የተፈናቀሉ ምናልባት ወልዲያ ያሉ አማሮች ናቸው የትኞቹ ናቸው ያንን ቦታው ሄደው ርስታቸውን የሚያስመልሱት አልገባኝም የምን የተፈናቀለውማ ኦልሬዲ ገብቶ የተወሰኑ አሉ መጥተው እዛ ቦታ ላይ ያልተመለሱ አሉ የትናንት ዜና ነው ማውራው ያልተመለሱ አሉ እያለ ነው ሱዳን ሀገር አሉ እያለ ነው አጭር መልስ እኮ ነው ሪፈረንደም የሚያደርጉት በአካባቢው የሚኖሩት ናቸው አይደለ ኮንፍሊክት ሲነሳ ሪፈረንደም ብቻ እኮ አሁን ለምሳሌ እንዴ ልዩነት አለ በቡድን መብት ተጠቅመህ የብሔር ፖለቲካ ቢሆን ኖሮ ሄዶ ያንን ቦታ የሚወርሰው የትኛው ማማራ እሱን ላስረዳ ከዛ በኋላ ዘራ ያዕቆብ እንዳለው ወደሉ ከገቡ በኋላ ቆይ አንደርስታንድ እንዲያደርገው ነው አሁን ለምሳሌ መተከል ጋር ያለው ሲቹዌሽን ቶታሊ ዲፈረንት አሁን ለምሳሌ እዛ ጋር የማንነት ጥያቄዎች አሉ አዎ ወደ አማራ ክልል እንዲገባ ነው የምንፈልገው እዛ ጋር ያለው ግን የተፈናቀለ ግለሰብ ክልሉ ሌላ ጉዳይ ነው ቦታው ላይ የተፈናቀሉትና ቦታቸው ተገፍተው በማንነታቸው ሌሎች ብሔሮች መጥተው ማን ነው መጥቶ ቦታውን የሚያስመልሰው እዛ አካባቢ ያለ ሰው ነው ሪፈረንደም የሚያደርገው አልገባኝም ግን በቡድን መብት አሁን በአንተ ህገ መንግስት ግን ምን ይሆናል በቡድን መብት ነው የሚመለሰው ስለዚህ ፍትሃዊነት አይሰፍንም የሚያስመልሱት ለግላቸው ሳይሆን ለማንነታቸው ነው የሚያስመልሱት መሬቱን በነገራችን ላይ ደመቀ ዘውዱ ሳይሆን ለአማራ ማንነቱ ነው ወልቃይትን የሚመለስ እኔ አሁን ለምሳሌ ዩሪ አሁን እኔ አሁን እኮ የጎጃም አማራ ያገባውም እያልኩ እኮ ነው የወሎ አማራ ከዚህ ሄዶ ሊወርስ አይችልም እያልኩ ነው በአፋድ አስተሳሰብ ይሄ ነው ርስትን የሚወርሰው ባለ ርስቱ ራሱ ገብቷል ባለ ርስቱ እንጂ ማንም በማንነት በቡድን መብት ሄዶ የሚወርስ የለም አሁን ለምሳሌ እኔ ማወራው ስለ አፋድ ነው ስለ አንተ ህገ መንግስት አይደል በአንተ ህገ መንግስትና በቡድን ነው የሚመለሰው አፋድ እንደው እያለ እኮ ነው ምንድነው አልገባኝም በነገድ እያለ ምንድነው የምታወራው እኔ እኮ ግራ ገባኝ አፋድም የሚለው ልክ እንዳት እኔ አሁን የወሰንና ማንነት ጥያቄዎች ላይ የማንነት ጥያቄዎች ይላል የወሰንና ማንነት ጥያቄዎች መመለስ አለባቸው ማንነት ማለት ምን ማለት አልገባኝ እነዚህ ጥያቄዎች ምን የወልቃይት ጥያቄ የራያ ጥያቄ የመተከል የቡድን መብት እኮ አይቀበልም ብያልኩ ነው ምንድነው የምታደርገኝ እኔ ማንነት ሊሆን ይችላል የሚመለስ አይደለም እዛ ጋር እኮ ነገ ያው ኖ እዛ ጋር የጎንደር ማንነት ተበደለ ያማራ ወደ ጠቅላይ ግዛቱ ወደ በጌ ምድር እንደገና ያማራ እሱ መብራራት አለበት አዘራ ያቆ ካልተብራራ ያማራ በማንነት ያው እኔ እንደውም ልንገርህ ቆይ ኔቨር ጊቭ አፕ አሁን እዚህ ጋር ግራሰል ዩሪ እንደውም አፋባ ብሔርተኛ አይደለም ኢትዮጵያንስት ነው አፋባ ብሔርተኛ አይደለም እንደውም በምን አወቅ አሁን እነሱ የተጻፈ ነገር አላየንም ከምን ተነስተን ያልኩበት ምክንያት አይሆንም ብሔርተኛ ነው ይላሉ እንጂ አሁን ለምሳሌ አፋድ ጋር ስትመጣ አሁን ይሄ አፋድ እንደ መዋቅር እንደ ድርጅት ስታዩ አንድ ወጥ ሆኖ የመጣ ድርጅት አይደል ይሄ ጎንደር ጎጃም ወሎ ሸዋ ምናምን የሚል አደረጃጀት አሉት እንደ አፋድ ቅርንጫፎች አፋድን እናንተ ይኸውላችሁ አሰፍስፋችሁ ልገቡበት በጣም ስለምትፈልጉ ነው ይሄንን የምታወራው ግን ፖይንት ካላቸው እንስማቸው ኔቨር ድንገት እነሱ እንደሚሉት አሁን ልዩ ዞንን ምናምን እኮ ከዚህ በፊት ተብሏል በንግግር ልዩ ዞን አይደለም የሚጠይቀው ልዩ ዞን እንደ ልዩ ዞን ነው የሚጠይቀው ግን ያው ልዩ ዞን በለው በቃ ስሟ ቃሏን ነው የማይላት እንጂ ልዩ ዞን ይጠይቃል እኮ በተዘዋዋሪ ስለዚህ የእናንተ ሪዮት ዓለም አሸንፏል ማለት ነው አፋዱ ነው የአማራ ነው እንጂ አልገባኝም ቆይ ራስን እድል በራሴ መወሰን አታምንበትም ማለት ይኸውልህ ዘር ያዕቆብ ገጽ 15 ላይ የሚለውን ቆይ ሰማ ይኸውልህ ገጽ 15 ላይ አፋድ የሚለው መላይ በህገ መንግስቱ አንቀጽ 46(2) ክልሎች የተዋቀሩበትን መስፈርቶች የህዝብ አሰፋፈር ቋንቋ ማንነትና ፈቃድ ከዓለም አቀፍ አሰራር ያፈነገጠ አማራን ለመጉዳት የተሳለ መሆኑ ነው ህገ መንግስትን አንድ የምቃወምበት ምክንያት ብሎ ያስቀመጠው ይሄን ምን ልታረገው ነው እዚህ ጋር ግን ይልህና ከዛ በኋላ ነው ያሳየው ፔጅ ላይ ደግሞ ምን ይላል ከዚህ በኋላ የምንጠቀመው ግን ያንን ነው ራሱ ነው የሚጠቀመው አየህ ልዩነት የለውም ይሄማ ይኸውልህ አንዲት ቃል አለ ይሄማ ማለት ነው
ማንም አይሰማም። አልቀበልም እያለ እየሰማ በግባቱ ነው አማራን የጎዳው ነው የሚለው የእናንተ አሁን ያነበብከው ቋንቋ የሚለው አሁን ያነበብከው መንግስቱ ላይ ጎዳ የሚለው ነው የሚቃወመው እኮ ቋንቋ የሚለውን ነጥሎ ሌላውን ደግሞ ታች ተቀብሎ ያወራዋል። ማንነት ይቀበላል እኮ አማራ ነገሮችን አማሮችን ማወያየት ሌሎችንም ብሔር ብሔረሰቦች ማወያየት እኮ ሰማኝ እኮ አንተ እኮ አዳምጥ። ጂኦግራፊያዊ እኮ ሲሆን ለምሳሌ ልንገርህ እኔ ጂኦግራፊያዊ እኮ ሲሆን አዳምጠኝ። ማንነቶች ግን ወለየ ይላል መልክዓ ምድራዊ ይላል። እንደ መልክዓ ምድራዊ ምን ማለት ነው? አንዴ ልንገረው። ቆይ እስኪ አንዴ ይሰማል። ዘር ያዕቆብ ዝም ብለህ መጮህ ነው እንዴ? በጩኸት የምታሸንፈው ሰው የለም። አሰፋፈር ይላል እኮ አሁንም ህገ መንግስት እኮ አሰፋፈር እሺ ገባኝ። ይኸውልህ በጩኸት የምታሸንፈው ሰው የለም። አሁን አንዴ ይሰማኝ። ሸዋ ለምሳሌ አለ። ሸዋ ጋር ከወልቃይት በጣም ርቆ የተቀመጠ ቦታ ነው፣ የአማራ ቦታ ቢሆንም ማለት ነው። ስለዚህ ጎንደር ወልቃይት ድረስ ያለውን አማራ አንድ ከመልክዓ ምድር አቀማመጥ አንጻር ከማንነት አንጻር አማራ ሊሆን ይችላል። አማራውን ሞር የሚቀርበው ምናልባት ኩታ ገጠም ከሆነው ወሎ ጋር አድርገህ ልታደርገው ትችላለህ። ከዛ በተረፈ ደግሞ የሚቀራረቡ ለምሳሌ ሁለት ብሔረሰቦችን አሁን ትግሬ ሲባል እንዳታብዱ እንጂ ትግራይ የሆነ አንድ አካል በራያ በኩል የሚቀራረቡ እንትኖችን ልታካላቸው ትችላለህ። ሁለቱን አንድ ያንን ማለት ነው። ለምሳሌ ፈቃደኝነቱን የምጠይቀው እናንተ ራያ ትግሬ ራያ አማራ ራያ አሉ፣ ሁለት እንትኖች አሉ። ስለዚህ እነዚህ ሁለቱን ኮንሰንት ታደርጋቸዋል፣ ታወያያቸዋል። እናንተ አንድ ላይ ብትሆኑ ችግር አለው ወይስ የለውም? ለመልማት አብራችሁ ትችላላችሁ። ቢኮዝ የብሔር ፖለቲካ እየተወገደ ነው። አዳምጠኝ በእግዚአብሔር። እኔ እኮ ችክ ብለህ ሰውን እንትን በጩኸት ለማሳመን አትሞክር። እኔ እኮ ችግሩ ይሄ ነው። እኔ እንዳንተ መጮህ ስለማልችል እኮ ነው። የሚያወያዩት ማንን ነው ነው ጥያቄ። ይኸውልህ ሁለት እኮ ብሔርን እኮ አልካደም። ብሔር የሚባል ነገር የለም አላለም እኮ። ማንነት ብሔር የለም እንዴ? የሚያወያየው ብሔሮችን ነው። እየታገልን ያለ ነው እኮ የብሔር ፖለቲካ ይቅር ነው እንጂ ብሔሮች የሉም እኮ ብሎ አልካደም። እንዴ ምን ማለት ነው ይሄ እኮ? ብሔሮች የሉም ብሎ ክዷል እንዴ? መቼ አልኩኝ እኔ እኮ ብሔርተኛ ነው እኮ። አንተ ነህ እኮ እያልክ ያለው እነዚህን ሁለት ብሔሮች ለምሳሌ አዳምጥ። ለምን ለመረዳት እንደማትሞክር አላውቅም። ሁለቱ ብሔረሰቦች ራያ ትግሬ፣ ራያ አማራ አለ አይደለም? አጨፋፈራቸው ሶለል የራያ እንትን ምንድነው ሰንተ ታረጋቸዋል። ከማነው ስሙ ስማ የሰራ ቋንቋቸው አንድ ጊዜ ሰማኝ። መቀሌ ካለው ትግሬ ጋር ብትካለል ይሻላል ወይስ ራያ አንተን ከሚመስልህ ራያው ጋር ይሻላል ትለዋለህ? የሚሻለው ነው የሚመርጠው። ያኔ ነው ኮንሰንት አረከው ማለት በዛ ግባ ማለት በግድ ማድረግ ስለሌለበት ነው። አሁን እኮ እዚህ ጋር ያልተግባባን ነው። አሁን ቋንቋ መሰረት የለውም በማካለል ውስጥ እኮ ተባልኩ። ቋንቋ የለም። ምን ቋንቋ ነው? የሥራ ቋንቋ ምን ልታረጋችሁ ነው ታዲያ? በምርጫቸው ይሄዳሉ። አልገባኝም። ለማን ነው ምርጫ የምታስመርጠው? ለምሳሌ ሁለቱንም ቋንቋ አብረህ ልታስቀጥሉ ትችላለህ። ምን ችግር አለው? ማን አንደኛውን ቋንቋ አማርኛውም ትግርኛውም መቀጠል ይችላል። ምንድነው ችግሩ? የትግርኛ ትምህርት ቤት ተከፍታለህ፣ አማርኛ ትምህርት ቤት ተከፍታለህ። ትግሮቹ በትግርኛ ይማራሉ። ምንድነው ችግሩ? ነገር ቆይ አንድ አሁን ለምሳሌ እሺ፣ ምንድነው ችግሩ? አንድ የሥራ ቋንቋ 2-3 ልታደርጉት ይችላል። እሱ ችግር የለም። ግን አሁን ለምሳሌ ያንን ቋንቋ ማውራት ምን ልታደርግ ነው? አሁን ለምሳሌ አሁን ያ አድቫንቴጅ እኮ እንደውም እኮ አንተ አፋድ አይደለም፣ ግን አንተ በምትለው መሰረት እኮ አብዛኛው አማራ አንድ ቋንቋ ነው የሚያወራው። አብዛኛው ግን ኦሮሞኛም አማርኛም ይችላል፣ ትግርኛውም ትግርኛም አማርኛም ይችላል፣ ሶማሌም ሶማሌኛና አማርኛ ይችላል። ስለዚህ እንደውም አድቫንቴጅ የሥራ እድል የሚያገኘው ከአማራው በላይ እኮ እንደውም ሌላው ብሄር ማለት ነው። ሁለት ቋንቋ የሚሆን ከሆነ ሁለት ቋንቋ ተናጋሪ ነው በየቦታው የሚፈልገው እንጂ አንድ ቋንቋ ተናጋሪ አይፈልግም። ለምሳሌ ሁለት ከተሞችን ምሳሌ እናድርግ። ቆይ አሁን ለምሳሌ ዋጃ ምንድነው ስሙ? አዲስ አበባ ላይ አሁን ለምሳሌ ቆይ እዛው አካባቢን ቆይ አንዴ ቆይ እዛው አሁን ራያ ጋር ቆይ አንድ ጊዜ ወደ አዲስ አበባ አትምጣ። ቆይ ሌላም ቦታ ይገባል። ቆይ መጀመሪያ እዛ ጋር እንጨርስና ወደ ሌሎቹ ትሄዳለህ። ችግር የለውም። ራያ ጋር እንምጣና ማጆሪቲ ትግሬ ያለበት ቦታ ቆይ ሰማኝ። እኔ ቆይ ባነሳሁት ምሳሌ እንሂድ። ይኸውልህ ማጆሪቲ ትግሬ ያለበት ቦታ ላይ እነዛ ትግሬዎቹ ቆቦንም እያወራን ያለው ቆይ ሰማይ ቆቦቹ በአማርኛ ነው እንማር የሚሉት አይደለም እንዴ? ቆቦቹ በአማርኛ እንማር ይላሉ። ራያ ስትል ማይጨው ያለው ግን ማጫው አካባቢ ያለው ግን ሰማኝ። ቆይ በእናትህ ወይኔ ለምን ማዳመጥ አትፈልግም? እኔ እኮ በጩኸት ስለማልችል እኮ ነው። ግልጽ አድርግልኛ። ራያ ስትል እያልክ ያለው ሁሉንም ራያ ነው አይደል? እንክሉድኛ አሁን ለምሳሌ ወርቄ ምናምን የሚባለው ምሳሌ ነው ያነሳሁት እኮ እነሱም ራያ ራያ ትግሬና ራያ ሞር እኮ አፋርኛ ነው የሚችሉት እኮ ከትግርኛ በላይ አፋርኛ ነው። ምን ልታደርጋቸው ነው እነሱን? አልገባኝም። ይሄ ነው እንደዚህ አይነት ፖለቲካ አንተ የምትሰራው ፖለቲካ እኮ አሁን ይሄ የአፋር አዳምጠኝ። ኦልሬዲ እኮ ለእኔ እኮ አሁን አንተ እኮ ጠየከኝ አይደል እንዴ? አንተ ስታብራራ
ግዴታ መቀበል ላይኖርብኝ ይችላል። በልዩነት አልፋለሁ። እኔ ሳብራራ ደግሞ አትስማኝ አትቀበለው፣ በልዩነት መውጣት እኮ ትችላለህ። ጥያቄው ሁለት ቦታ በጂኦግራፊ የሚቀራረብ በባህል የሚቀራረብ በቋንቋ የሚለያይ በማንነት ሁለት አንደኛው እኔ ትግሬ ነኝ ብሎ ራሱን የሚገልጽ አንደኛው ደግሞ እኔ አማራ ነኝ ብሎ ራሱን የሚገልጽ ሊኖር ይችላል። እንደውም እኮ ራያ አካባቢ እኛ ራያ ብቻ ነን የሚሉ አሉ። ለሁሉም ይሄ እኮ ዲሞክራቲክ ነው። ወደፊት አብሮ ሊያስቀጥልህ የሚችለውን ነገር እንጂ አፋሕድ በዚህ ነው ብሎ እኮ ወስኖ እየሄድ አይደለም። ያማክርሃል ግን እንደ ማህበረሰብ ትግሬዎቹንም ትግሬን እኮ ትግሬነትን አይክድም፣ አማራነትንም አይክድም፣ ኦሮሞነትን ማንነትን አይክድም። ብሔር ብሔረሰቦች መኖራቸውን እውቅና ይሰጣል። ከሰጠ በኋላ ግን ያከላለሉ ዙሪያ እንትን ላይ ስንመጣ ክልሎቹን በሚከለሉ ሰዓት አወያይቶ ለምሳሌ እናንተ አብራችሁ ብትሆኑ አብሮ ለማደግም ባህላችሁንም ለማሳደግም ትችላላችሁ። ይህንን ከተማመኑበት ይቀበሉታል። ያንተ ጥያቄ ምንድነው? የስራ ቋንቋ ምን ይሆናል? የትምህርት ቋንቋ ምን ይሆናል ነው። በአጠቃላይ በአንድ ቋንቋ ይደምደም ላይባል ይችላል። ሁለት ቋንቋ ምርጫ አድርገህ ታቀርቧል። ትግሬዎቹ የሚበዙበት ኤሪያ ላይ ትግሬዎቹ በትግርኛ ይማራሉ፣ በትግርኛ ይሰራሉ። አሁን እኮ ያለውን እኮ ነው እያስቀጠልክ። አሁን ለምሳሌ አሁን ኤግዛምፕል አማራ ክልል ውስጥ አሁን አገዎች አሉ፣ ቅማንቶች አሉ፣ አርጎባዎች አሉ አይደል? እንደዛ ነው እኮ ምንም። አሁን ለምሳሌ አርጎባ ለብቻው ክልል አልተሰጠውም እንደ ብሔር እኮ። የመሬት ባለቤትነት አይኖርም። ይኸውልህ የኦሮሞ የሚባል አገር የለም። በጣም ልዩነት አለው። ኦሮሞ የሚባል ሀገር የሚኖረው የለም። ይኸውልህ አንተ አንቀጽ 8 ሉዓላዊነትን ሰጥቶ አንድ ላይ ፒስ ኦፍ ኬክን ይዘህ የምትወጣበት መንገድ አለው። የእናንተ መንገድ፣ የእኛ መንገድ ግን እሱን አይደለም። ሉዓላዊነት ለህዝብ ነው እኮ። ታዲያ ይሄም እኮ ይላል ህዝቦች ይላል እሱ ለብሔር ብሔረሰቦች እነዛ እኔ ያልገባኝ ነገር ለብሔር ብሔረሰቦች የሚሰጠው የሉዓላዊነት ጉዳይ የለም። የመሬት ባለቤት ይኸውልህ አንተ እኮ የህገ መንግስት እኮ ይኸውልህ ዋናው እየሰጠ ያለው እንዴት እንደሆነ መገንጠል የሚችልም የለም። ይኸውልህ የክልል ባለቤትነትን ማለት ነው የክልል ባለቤትነትን ለብሔሮች አለመስጠቱ ትልቅ ልዩነት አለው። ገባህ? አሁን ማለት ነው አንተ በምትለው ሳይሆን እኛ በምንለው ወደ ጂኦግራፊያዊ ሞር የሚያደላውን ስናደርገው አሁን የተባሉትን አይነቶች አከላለል ይኖርና ማለት ነው። እነዚህ ግን ሉዓላዊነታቸው የያዙትን ክልል ይዘው ሉዓላዊ አገር የመሆንም እድልም የላቸው፣ የአስተዳደር ወሰን ናቸው እነዚህ። በአጠቃላይ የእናንተ ህገ መንግስትና ግን የነ ዩሪም ጭምር ማለት ነው ለሉዓላዊነት ለብሔሮች ሰጥቶ ብሔሮቹ ደግሞ ማለት ነው የመሬትን ባለቤት ናቸው ነው። ይሄንን ማረጋገጫ እኔ አለኝ። እናንተ አትቀበሉት፣ ግን የህገ መንግስቱ ሚኒቶች ሙሉ በሙሉ ያንን አረጋግጠው ጽፈውታል። ይሄን ከፈለጋችሁ ማስረጃውን ግልጥ አድርገን አስቀምጠን ማለት ነው መነጋገር እንችላለን። እናንተ ከዳችሁ አፋሕድ የሚለውን እኮ አይልም እንዴ? አሁን ቀደም እያሳየው ሉዓላዊነትን እኮ የሚጠይቀው እኮ እንደውም ክልሎችን የሚጠይቀው እኮ ግለሰቦችን ዜጎችን እኮ አይደለም። እንደውም የሚገርም ነው። ከዚህ ህገ መንግስት እያነበብኩልህ እኮ ነው። አንቀጽ 8ን እየተቃወመ እዚሁ ጋር አንቀጽ 46ን እየተቃወመ እያነበብኩልህ ምን ነው እሱ እምቦጭና ዘጭ ነው እያደረጋል። አሁን ለምሳሌ እዚህ ጋር ይቃወማል፣ እዚህ ጋር ደግሞ ደግፎ ደግሞ መጥቷል። እዚህ ጋር አሁን የሚደግፈው ቋንቋ የምትለዋን ፓርት አውጣን። የደገፈውን አስረዳው እኮ ወንድሜ፣ የደገፈውን አስረድቻለሁ። የደገፈበት ምክንያት አሁን በሰጠው ምሳሌ ነው። ብሔሮቹን ያወያያል አልኩህ እኮ ማንም ብሔሮቹን የሚያወያያቸው እኮ ሉዓላዊነት የሚያወያያቸውን እኮ ነገርኩህ እኮ። ቅድምም እኮ ሌላ ምሳሌ ሰጥቻለሁ። አፋርና ኢሳን ምሳሌ ሰጠው። ለእኔ አይደለም በቃ ይሄ ነው በቃ፣ ሌላ ትርጉም የለውም። ዘሪያ እኮ በግድ እኮ አንተ እኮ በግድ እኮ እንደዛ ይሁን እነሱ እንደዛ አላሉ። ይሁንልኝ አይደለም እንደዛ ነው መድኃኒዓለም። ይኸውልህ ይሄንን እኮ አብረን የምንሰማው ይሆናል። አንተም መሪዎች ሲመጡ እንዴት ጻፋችሁት ብለህ ጥያቄ አቅርብ። እኔ በራስህ ትርጉም ይዘህ እኔማ ተመችቶኛል። ለምን ብዬ ነው እንትን የምልህ እንዴ? እኔ ይኸውና እስኪ ይሄንን አሁን እንደው እዚህ ጋር ያላችሁ አማሮች ልዩነቱን መረዳት ነው የምፈልገው። እኔ አሁን ካለው ህገ መንግስት ቋንቋ የምትለው ትውጣ፣ እኔ ችግር የለብኝም። አሁን ካለው ህገ መንግስት ጋር ማንነትን፣ አሰፋፈርን ምናምን እንደገና ፈቃደኝነት የሚጠይቀው ደግሞ ከማን ነው? ከብሔሮች ነው ፈቃደኝነት የሚጠይቀው። ከብሔሮች ምን ለማድረግ በዚህ ክልል ይዋቀርልኝ ብለው ብሔሮችን ጥያቄ ጠይቃሉ። አሁን እንዳለው እኮ ነው የሚያስቀጥል። ልዩነቱን ያልተይኝ አይደለም። እኔ ደግሞ በማስረጃ አሁን ለምሳሌ በምሳሌ አስረዳው እኮ ወልቃይት ጋር አሁን ኤግዛምፕል አሁን ለምሳሌ ማን ነው እንትናል አሁን እንትን ውስጥ ኦሮሚያ ክልል ውስጥ አሁን ለምሳሌ ብዙ ብሔሮች አሉ አይደል? አማራ አለ፣ ሲዳማዎች አሉ፣ ሀዲያዎች አሉ፣ ብዙ ብሔሮች አሉ። በአንድ እንትን ውስጥ ክልል ውስጥ ነው የተዋቀሩት። እነዛን ሁላ ሄዶ አልተጠየቅም እንደዚህ እንትን ለማድረግ
ሴም ቲንግ አሁን እንትን ጋር አማራ ክልል ስመጣ አርጎባ ምናምን ተብሎ አትጠይቅም። አፋሕድ ግን ብሔርተኛ መሆኑ የምታውቀው እንደምን ታውቃለህ? እነዚህን እያንዳንዱን ብሔሮችን ሪኮግናይዝ አድርጎ ነገሮች የሚለው ብሔሮችን እዛ ጋር ቅድም ጽፎላ ነገርን በብሔር ቅንፍ አድርጎ ምን እያለን ያለው እኔ እነዛን ብሔረሰቦች እጠይቃለሁ ብሏል። ስለዚህ በተዘዋዋሪ እያለን ያለው ምንድነው? አፋሕድ ብሔርተኝነቱ ግልጽ አድርጎ እየነገረ ነው። እኔ ከዚህ በላይ ብሔርተኝነት በተዘዋዋሪ የሚባል ነገር የለም። ይኸውልህ ግልጽ የሆነ ፖለቲካ ነው። አንቀጽ 8 ግልጽ አድርጎ ጽፎ አንቀጽ 46ን የሚቃወማቸውን በሙሉ ግልጽ አድርጎ ጽፎልሃል። ከዛ በኋላ ደግሞ አሁን በነገርኩ ልክ ብሔረሰቦችን ሲያካልላቸው ያማክራቸዋል ነው የሚለው። ይሄንን ማለት ነው እኛ ብቻ ሀሳብ ከምንሰጥበት ይኸውልህ እንደዚህ እናድርግ ዘር ያዕቆብ፣ አሁን ሁለታችን ብቻ በጣም ተዳረቅን። በየመሃሉ ሌሎችም ሀሳብ መስጠት አለባቸው። ይሄን ጥያቄ ቆይ አንተ የምትፈልገው አፋሕድን ኢትዮጵያንስት ተብሎ ልክ እንዳንተ ነው። አፋሕድ ደግሞ እኔ አይደለሁም ያንተን ሀሳብ አይደለም። አፋሕድ የብሔርተኛ ሀሳብ ነው እየተከተለ ያለው። ስለዚህ እኔ አሁን ለምሳሌ አፋሕድን ደግፍ ካልከኝ እኔ የምለው ልክ ካልሆነ ማለት ነው ነገ የሚመሰክሩት ይሆናል። እኔ የምለው ትክክል ካልሆነና አሁን እዛ ላይ አንደኛው ጥያቄዎች የሚጠይቃቸው ጥያቄዎች ዘር ያዕቆብ አንተ እኮ አጭበርበረህ እኮ አፋሕድን ብሔርተኛ ያልከው ዛሬ አይደለም። ገብቶሃል አይደል? አንድ ደቂቃ ስጠኝና እኔ ከዛ በኋላ ዝም እላለሁ። ሌሎቹ እንዲያው አንደኛ እዛ ላይ የሚጠይቀው የወሰንና ማንነት ጥያቄ መልሳለሁ። አንድ ይሄ ብሔርተኛ ጥያቄ ነው። ወሰንና ማንነት ማለት ምንድነው? እንደ ራያ እንደ ወልቃይት የሚወስናቸው የት ነው? አማራ ክልል ውስጥ አሁን ያለው ክልል ውስጥ ነው የሚወስኑ። የወሰን ማንነት ትጠይቃለህ። ማንነት ጥያቄ አለ። ማንነት ማለት የአማራ ነው። ሌላ እንግዲህ ጥያቄ የለውም። መልሳለሁኝ። ለዚህ ሁለተኛ እንደምንሳለው አርዛ ላይ ከጻፈ የፍትህ ጥያቄ አለ። ሁለተኛ ያ አማራው በማንነቱ ተበደለ። እዛ ላይ አሁን ለምሳሌ ነግሮ አማራ እንዴት እንደተበደለ ሪኮግናይዝ አድርጎ እንደተጨፈጨፈ ሪኮግናይዝ አድርጎ ምን ይላል? ለሱ ፍትህ ፈልጋለሁ፣ ካሳ ፈልጋለሁ ይላል። ከዛ በኋላ ደግሞ ክልሎችን የማዋቅረው ደግሞ ብሔሮችን አናግሬ በማንነታቸው በብሔር ማንነታቸው በአሰፋፈር በፍቃደኝነት በማንነት ብሎ ይመጣል። ስለዚህ እኔ እንትን ካልክ ማለት 46 ንዑስ አንቀጽ 2ን ኦልሬዲ የሚተገብረው ነው። ህገ መንግስቱን ኦፊሻሊ የተቀበለ ነው እና ለእኔ እውነቱን ንገረኝ ካልከኝ አፋሕድ እንኳን ኢትዮጵያንስት አይደለም ሞር ሊን የሚያር እንደውም እኔ አፋብኃ ኢትዮጵያንስት ነው ሞር እንደውም አሁን ለምሳሌ አፋብኃን እችን ብቻ አፋብኃን የሚደግፉ ሰዎች ካያቸው ኢትዮጵያኒስቶች ናቸው። አሁን ጎጃም፣ ጎንደር፣ ወሎ አሁን ለምሳሌ ወንድማችን በላይ ዘመና ጎጃሜ ነው። አሁን እሱ ኢትዮጵያኒስት ነው፣ ብሔርተኛ አይደለም። የአማራ ብሔር ሌሎችም አሁን ለምሳሌ ዩሪን አላውቅም። አብዛኛውን ለምሳሌ የአፋሕድን ብታየው ከብሔርተኝነቱ ነው ሞር ኢትዮጵያንስት። አሁን እንትን ጋር ስመጣ አንተ አሁን ለምሳሌ ስምማ ነው ኔቨር ጊቭ አፕ አማራ ነው የሚለው ስማ፣ እያንዳንዱ ቤቢሻ ስለ አማራ ነው ስታወራ የምሰማው። ስለ ጎጃም ጎንደር ስታወራ ሰምቼ አላውቅም። እንደውም እኔ ኢትዮጵያንስት የቱ ነው ካልከኝ እንደው የምፈራው እንደውም ይሄ እንደውም ክፍለ ሀገራዊ ሴንቲመንት ያመጣል ብሎ ማስበው እንደውም ይሄ የአፋብኃ ቢካዝ የተሰባበረውም የምታያቸው ከዚህ በፊት አሁን ለምሳሌ ዋሲን የሚባል ወንድማቸው ወለየ ሆኖ ቴምር ወለየ ሆና በዚህ በኩል እንትን እነ ሃይሚ ወለየ ሆኖ በጎንደር በኩል ደግሞ እነ አባት ሀገር አማራ የሚባላሉ ጎንደር ሆነው እንዳለ የሚመጡልህ በክፍለ ሀገር ነው የሚመጡት። ስለዚህ እንደውም እኔ እንደውም የትኛው ነው እንደውም ሞር ኢትዮጵያንስት ካልከኝ አሁን ዩሪ የሚፈራው እኮ የክፍለ ሀገር ፖለቲካ ነው። የክፍለ ሀገር አሁን ካሳን አሁን ስለ አማራነት ነው ስለ ጎንደሬ ጎጃሜ ሲያወራ ሰምቼው አላውቅም። ስለዚህ እንደውም እኔ ሞር ይሄ ጽንፈኛ እንደውም ብሔርተኛ የሚለው አፋሕድ ውስጥ እኔ ለዛ እኮ አፋሕድ እንደግፍ ጽንፈኛ አሁን ፋኖችን ግባ ፋኖቹ አሁን ለምሳሌ ጌታ ስራ ስለ አማራነት ነው የሚያወሩት። ጎንደሬ ጎጃሜነት እስክንድር ነው ስለ አማራነት ነው እንዳለ የሚያወሩት አፋሕድ ውስጥ ያለ ደግሞ አፋብኃ ደግሞ ስትገባ ደግሞ የሚያወራ ማለት ጎጃሜ በላይ ሆነ ጎንደሬ በላይ ሆነ። አይ በቃ ድርጅቶቹን አሁን ተዋቸውና በዚህ እንኳን መከፋፈሉ አስፈላጊ አይደለም። ቆይ ግልጽ እኮ ነው። ኦቨርኦል ስትሄድ እሺ ሐሳብን ቋጨው። እሺ ዘር ያዕቆብ ሰማህ ነው። በድርጊትም በአስተሳሰብም በሁሉም ነገር ብታየው አፋብኃ ሞር ኢትዮጵያንስት ነው። አሁን ደግሞ ያሳየን ደግሞ አፋሕድ ደግሞ ድርጊቱ ብቻ ሳይሆን ድርጊቱ አማራነት ነው። ድርጊቱ በጎጥ ሲባሉ አይቻላቅም። ከድርጊቱ በላይ ግን የጻፏቸው ጽሁፉ ስናየው ሞር ብሔርተኝነትን ያቀነቀነ እንደውም የጽንፈኛ ብሔርተኛ ነው ብዬ ነው የማስበው እና በዛ ልክ ነው አንተ በምትሄደው ልክ አለ። እሱንም ላይም ደግሞ ሌላ ጊዜ በደንብ ይዤ ልመጣለሁ ለማለት ነው። ቴንክ ዩ ግን አይ ነገር ልበል። ቴንክ ዩ ኔቨር። እሺ ቆይ አንዴ ዩሪ እቺን ነገር ብቻ አንዴ ላስጨብጥ። እሺ ዩሪ ላንተ ሰጣለሁ። ቆይ ለአንድ ጊዜ አንድ ሁለት ደቂቃ ብቻ ልውሰድ። እሱ ለነዛው ፕሮፓጋንዳ ማለት ነው። አንደኛ ነገር ማለት ነው አፋሕድ ግልጽ ገጽ 14 እና 15 ላይ ህገ መንግስቱን በአንቀጽ ጠቅሶ ዘርዝሮ አንተ የምትላቸውን በሙሉ ተቃውሞ አስቀምጧል። ሁለተኛ የአከላለልን ጉዳይ ማንነትን ቤዝ አድርጎ
ያዋቅራል ሲባል አማራን ብቻ ሳይሆን በኢትዮጵያ ደረጃ አሁን ቅድም የሰጧቸውን ምሳሌዎች ተናግሬያለሁ። ራያ ጋር ሁለት ብሔረሰቦችን ሊያናግራቸው ይችላል። በመልክዓ ምድር፣ በባህል፣ በማንነት በብዙ ነገራቸው ይቀራረባሉ። የሚለያዩት በብሔር ማንነታቸው ነው። ግን የሚያመሳስላቸው ብዙ ነገር ስላለ አማክሮ በአንድ ክልል ሊያስቀምጣቸው ይችላል። የኢሳና የአፋርን የጉጂና የጉጂ ኦሮሞንና የጌዲዮን ምሳሌ አድርጌያለሁ። ጌዲዮ ነው ሞር የሚቀርበው ለጉጂ ኦሮሞ፣ ስለ ወለጋ ኦሮሞ አያገባውም። አሩሲዎች ብዙዎቹ እዚህ ሶሻል ሚዲያ ላይም አሉ። እኔ ምንድነኝ ወለጋ ነው የሚሉ፣ ባሌ ምን ያገባኛል? ባሌ እንደውም ሞር ይቀራረባሉ። ከነዛ ጋር በምንም አይገጣጥሙም። ስለዚህ ይሄ አማራው ጋር ብቻ ሳይሆን ሌላው ማህበረሰብ ጋር ያለ ነገር ስለሆነ እነዚህን ከማጋ ብትሆን ይሻላል ብሎ አማክሮ አብሮ ያካልላቸዋል። ይሄንን በደንብ አድርገህ እንድትይዝ፣ ሌላውም አማራ ይሄንን እንዲይዘው ፈልጋለሁ። የሚያማክራቸው ያንን ነው። ማንነት ማለት ደግሞ በብዙ መልኩ ስለሚገለጽ ማለት ነው። እኔ የተረዳሁት ይሄንን ነው። ነገ ይሄንን የጻፉት መሪዎች ሲመጡ አንተም መብት አለ፣ ሌላውም አማራ መብት አለው። ገብቶ የትኛውን ጥያቄ ባይዘው እኔ እናንተ የያዛችኋቸውን ጥያቄዎች በሙሉ እኔም ይዣለሁ። ለምን ነገ ስንጠይቅ ያልገቡኝን እንዲያብራሩ ስጠይቅ እዚህ እንደውም ያልተነሳ ሐሳብ ሌላም አለ መናገር የምችለው ግን አሁን እዚህ አስፈላጊ አይደለም። ጭራሽ ማይከን ከፍተህ እልል ልትል ስለምትችል ስለማውቅህ ማለት ነው። ከሰው አፍ የሆነ ነገር ትወስዳለህ ብዙ ጊዜ። ስለዚህ ይሄንን በደንብ ያዝልኝ። ከዛ በማንነት ጉዳይ ደግሞ የርስትን አሁንም ደግሜ ልናገር፣ ርስት የሚመለሰው ለባለ ርስቶቹ ነው። ለባለ ርስቶቹ ባለ ርስቶቹ ደግሞ ከቦታቸው የተነቀሉት ራሳቸው። ወልቃይቴ ከሆነ ለወልቃይቴው፣ ደራ አማራ ከሆነ ደራ አማራው የተፈናቀለው ቦታው ላይ ይመለሳል። ያ ማለት ባለ ርስቱ ስለሆነ ነው። ለምን በአማራነቱ በማንነቱ ይሄ አገላይ የሆነ ህገ መንግስት ስላለ ውጣልኝ ተብሎ ተገዶ ስለወጣ ማለት ነው እንጂ በቡድን መብት ሸዋ ላይ ያለው አማራ ሄዶ ባይ ዲፎልት የሚወርሰው ምንም አይነት ርስት የለም። ይሄንን አረጋግጬ እነግርሃለሁ። ይሄንን ደግሞ እኔ ከተሳሳትኩኝ መሪዎቹን አብራሩት ምን ማለት ነው ብለን ሁላችንም የጋራ ጥያቄ እናደርገዋለን ማለት ነው። ጽፈውት የመጡትን ሰዎች ይሄንን ነው ብለው። ዩሪ ወደ አንተ ልምጣ። አንተም ሂድና በተራ ቀጥሎ ካሳ፣ ቲጂም አለች። ቲጂ ትቀድማለች። ለቲጂንም እንሰጣለን እድል። እንቀጥላለን። እኔ ለነገሩ አጭር ነገር ነው የምለውና 17 ነጥቦች ለቅም ያለውና አንደኛው ኤግዛክትሊ ይሄ ነበረ። በቃ በቀደም አንስቼልሃለሁ። ነገዶች ፈቃድ ነው የሚለው እምቢም የማለት መብት አላቸው ማለት ነው አይደለ? ፈቃድ ከሆነ ከዛ ደግሞ ኢንዳይሬክትሊ ደግሞ ሉዓላዊው ግለሰብ ነው የምታስፈቅደው ነገዶችን ነው። ሶ ቴክኒካሊ ነገዶች በሀገሪቱ ቁልፍ የፖለቲካዊ የሆኑ ያከላለል ምናምን ጉዳዮች ላይ ነገዶች እምቢም እሺም የሚሉ ከሆነ ሶቨርን ወይም ኒር ቱ ሶቨርን እያረካቸው ነው ማለት ነውና ግን ይሄ አሁን ምንድን ነው እኔ ጄኒዩንሊ ይሄ ቅድም ያልኩት ይሄ አውቶሪያል ኢንቴንትን ጭምር ኮንሲደር አድርጌ የእነ እስክንድርን ኢንተርቪው የጠቅላይ ግዛት ፖለቲካ ኮይን የተደረገበት የጠቅላይ ግዛት የጦር አደረጃጀቶችን ምናምን ወስጄ በአውቶሪያል ኢንቴንት ወደ ጂኦግራፊካል ፌዴራሊዝም ዘመምናቸው ብዬ አስባለሁ። ስህተት አለ ወይም ለትርጉም አሻሚ ነው። እኔ አሁን ቤት በከፍትና ባወራ ነገዶች የሚለውን ኦልሬዲ ጂኦግራፊካል የሚያደርጉት ከሆነ ማንነቶች ለነሱ ጎጃሜ፣ ጎንደሬ፣ ሸዋዬና ወለዬ ማንነቶች ናቸው ብዬ ማውራት እችላለሁ። ዘርዓ ያዕቆብ ደግሞ ብሔርተኛ እንዲሆንለት ድርጅቱ ስለሚፈልግ 4-5 ቦታ ድርጅቱን በብሔርተኝነት ለማጫወት ይችላል፣ ፕሮፓጋንዳ መስራት ይችላል። ማኒፌስቶ፣ ህገ መንግስት ምናምን አሻሚ መሆን መቻል የለበትም ለትርጉምም ጭምር ማለት ነው። ቢኮዝ ራእይህን ነው ማኒፌስት የምታደርገው። ክሊርሊ ማኒፌስት ማድረግ መቻል አለብህ። ህልም ፈቺ በተሳሳተ መንኩ ከፈታው አደገኛ። ለዚህ ነው ይሄ የህገ መንግስት ዶክመንቶች ምናምን ፍቺ ራሱ ልጽፍ ትችላለህ አንዳንድ ጊዜ። አሁን በእናንተ ኬዝ ቋንቋን አስወጥታችኋል። ቋንቋን ስታስወጡ እሺ ማንነትን እንዴት ዲፋይት አሁን ይሄ በኢዜማ ፖለቲካ ምን የተለመዳለ ማንነት መገለጫው ብዙ ነው ይላል። ይሄ የብዙ የኢትዮጵያኒስት ባህሪ ነው። በነገራችን ላይ እኔ ራሴን እንደ ወንድ ገልጻለሁ፣ እንደ ፕሮፌሰር ገልጻለሁ፣ ከዛ ደግሞ አማራ ነኝ፣ ከዛም ኢትዮጵያዊ ነኝ። ማንነቴ ኢትዮጵያ ቃላት ማገለባበት ትችላለህ። ገብቷል? ስለዚህ ምንድን ነው ለእኔም ኢንተርፕሪቴሽን እንዳይጋለጥ እነ ኔቨር ጊቭ አፕ ደግሞ በትክክል ከመሪዎቻቸውም ከዚህ በፊት ከቀደመ ንግግሮቻቸው ኤክስፔክት የሚደረገው የብሔር ፌዴራሊዝምን የሚያጠፋ ህገ መንግስት ስለሆነ ማኒፌስቶውም ያንን ይከተላል ብለው ስለሚገምቱ ያን ይጠብቃሉ። ግን ደግሞ ክፍተቶች ሊካል ካሁን ዘርዓ ያዕቆብ እንዳለው በጣም ለትርጉም አሻሚ የሆነ ፓርት አለውና እሱን ጄኒዩንሊ መከራከር አይደለም መፍትሄው። እኔ በቀደምም ነግሬሃለሁ አይደል? ቢኮዝ አንድ ነገር ልበል፣ እኛ ፌል ካደረግን
ፖለቲካው እናንተ ናችሁ ማለት ነው ቴክ ኦቨር የምታደርጉት ኤትኒክ ፌዴራሊዝሙ ፌል ካደረገ። ስለዚህ እዛ ውስጥ ያሉ ስቴትመንቶች ኢቨን አንዳንድ ጊዜ ፐብሊክ ሩም ስለሆነ የሴራ ስቴትመንት እንኳን ማሰረግ ይሄ አማራው አንዳንድ ጊዜ አኗኗሩ አንዳንድ ቦታ ሰብሰብ ነው፣ አንዳንድ ቦታ ቆጥሮ እሱን ሁሉ አኮሞዴት ማድረግ የምትችሉ እና ቴክኒካሊ በንግግር አንቀጹ እንዲያልፍ ካደረጋችሁ በኋላ በኢምፕሊሜንቴሽን ግን ያን አማራ ጥቅም የሚያስከብሩ ነገሮች ራሱ ማስከተት የምትችሉ ከሆነ ዲስ ኢዝ ደ ታይም ማድረጊያው። ግን እኛ በፈለግነው መልኩ ዲፌንድ ካደረግነው በኋላ ብሔር ብሔረሰቡ ፊት ይህንን ህገ መንግስት ይዘህ ወይም ይህንን ማኒፌስቶ ይዘህ ብትሄድ አንተ እንደፈለግከው ላይ ተረጉሞ ይችላል፣ አሻሚ ይሆናል። እና ከእሱ አንጻር እንደሱ አድርጉ። እኔም ኮንሰርኖቼን በውይይትም አቀርባለሁ። ካመጣችኋቸው ነጥቦቼን ይዤ መጥቼም ልጠይቅ እችላለሁ። ስህተቶች ግን አሉት በትክክል እሱን አድሚት አድርጋችሁ አሁን በቀደም አንድ ያነሳዋትም እሱንም ሲሪየስሊ እዩ። ኖ እኔ ብዙዎቹ እኮ ጥያቄዎች ያንተን የምጋራቸው ናቸው፣ የጽፌ ይዣቸዋለሁ። ባይዘው እኔም እንዳንተው ግን የለም ብዬ እየተከራከርኩ አይደለም። በዛሬ ያዕቆብ ደረጃ ግን ብሔርተኛ ነው የሚለው ነገር እሱ አሁን ዛሬ ያዕቆብ ፕሮፓጋንዳ ልስራበት ካለ እንዳልኩ ክፍተት ነገር ስላለ ሊሰራበት ግን መሪዎቹን ስለምናቅና በተደጋጋሚ በኢንተርቪውም ስለገለጹት እኔ አሁን ሞር ጂኦግራፊካል ነው አስፓይሬሽኑ ብዬ ይገዛለሁ። ከዛ በተረፈ ኔቨር ያው እንዳልኩ ሰው ብዙ ይሰበሰባል ብያለሁ። እኔ ስመጣ በጎ ነው መምጣታችንና መወያየታችን። እዚህ ስንመጣ ቤቱ በፊት በነበረበት መንፈስ እንዲሆን ሌላም ጊዜ ስመጣ ገብቼ እንድሳተፍ ምናምን ለማለት ነው። ያው አደራ እልሃለሁ። በቃ ተወያዩ። አሁን ሌሎችም ሰዎች ስለመጡ ታቸውኛ አደምጣለሁ። መልካም ውይይት። ቆይ እሱ ችግር የለውም። ቆይ ዛሬ እኮ ጉድ ይዘህ ነው የመጣኸው። እኔ እንዲያውም ቤታችሁን በዚህ ጉዳይ ክፈቱ። ግን በአፋድ ጉዳይ ውይይቶች ሲኖሩ እንደው ታች ላለው ኦዲየንስ ነው ኔቨር ቤት እንደዛ ሀሳብ አለው ኮዝ ዲፌንድ ማድረግ ይችላል። ይሄ ያልሆነ ነገር አምጥቶ ምናም ለማጨናበር እንትን አይልም። ንባቡም ጥሩ ነው። መሪዎችም የጻፉትን ነገር አንብቦ መሪዎቹን ዲፌንድ የማድረግ አቅሙ ጥሩ ስለሆነ እንዲህ አይነት ቤቶች ዲስከሽን ቢለመንድ እንደው ታች ያለውንም ሰው ኢንካሬጅ አደርጋለሁ። እንደው እውቅናም ሰጥቼ ልውረድ ብዬ ነው። ቴንክ ዩ ኔቨር። እሺ አመሰግናለሁ። መልካም ውይይት ይሁንላችሁ። እሺ አመሰግናለሁ። ምናምን ነገር ብለሃል። የምንታገል ያለ ነው በአሁን ባለው ስርዓት ደረጃ አማራ ሆነን ነው። ሁሉም ሰው እዚህ ጋር ያለው ጠቅላላ የአማራ ኮዝ ደጋፊ ነው በሙሉ። የተገደልነውም የተገደልን ያለውን የተሳደድነው በአማራነታችን ነው። ስለዚህ አንደር ዛት ሰርከምስታንስስ ካለን ድረስ ሁላችንም የአማራ ብሔርተኞች ነን። ይህንን ማንም ሰው የሚክድ ያለ አይመስለኝም። ብሔርተኛ የሚለው ቃል ባይገልጸው ባይፈልገው ባይወደው እንኳን በአማራነት ማንነት ጥላ ስር ነን ያለ ነው። ግን ግባችን ይህን ስርዓት ማፍረስ ነው። በእኛ በኩል ስርዓቱንም ስርዓተ መንግስቱንም እሱን የሚመስለውን በሙሉ ነው ማጥፋት የምንፈልገው። በዛ እንድትይዝልኝ ነው የምፈልገው ስለሆነ ነው። ሌላ ጊዜ በደንብ እናወራለን።